ይኸውላችሁ ኦገስቲንን ትቀበያለሽ አትቀበዩም? ሜሮን አልደግሞም ጥያቄውን። ኦገስቲንን ትቀበያለሽ ወይስ አትቀበዩም? አልቀበለውም በይና ዲና ያድርጊው። ከዛ በኋላ ከቤተክርስቲያን አባቶች ጋር ታወራለሽ ማለት ነው። ኖርማል ትቀላል እኮ አልቀበለውም በይ። በቃ ኦገስቲን አልቀበለውም በይ። ኦፊሻሊ አውጂ እዚህ ጋር 350 ፊት ኦገስቲንን እኔ አልቀበለውም በይና ችግር የለውም። ወደ ሌላ ቤት ካህን እስከ ተቀጥራላችሁ። ትቀበልሽ ኦገስቲንን? ኦኬ ሚት አታጊ ሚት ሻንሺ ሜሮን አንተ እንትና ማነው ኤልያስ እኮ ነው ነብይ ነው ብሎ ክሌም አድርጎ የመጣው እኔ አይደለሁኝም። እኔ ደግሞ አምጣልኝ ከመጽሐፍ ቅዱሱ ሎጥ ነብይ ነው የሚል ስለው ጠፋ በዛው። አንተ ደግሞ እንደገና ኦገስቲን ትለኛለህ። ስለ ኦገስቲን አውርተናል። እኔ ከመጽሐፍ ቅዱስ ውስጥ ሎጥ ነብይ ነው ባይብል እኮ ቆይ ጋር አይሻይ ነው ችግሩ እኮ ቆይ ጋር እዚህ ጋር ነበር እኮ አይደል ባይብል አይደለም ባይብል ባይብል ብቻ አይደለም አሁን ቆመን የምናወራው አፍተር ወደ ከባይብል ደግሞ ጣን እንላለን ገብታችኋል ስለዚህ አሁን ቸርች ፋዘር ጋር ሄደን ወደ ፕሮቴስታንት ፋዘር ስካማት ከንቂያ በኋላ የመጡ አባቶች አሉ በጣም ታላላቅ ሌጀንድ የሆኑ አባቶች አሉ ወደ እነሱ አባቶች እንሄድና እነርዛ አባቶች በመጽሐፎቻቸው ላይ ከመናፍቃን አግኒስት ሆነ መናፍቃንን የተቃወሙ መጽሐፎቻቸው ላይ እንደው ስለ እነሱ ሲያወሩ ሎጥን አስ ፕሮፌት ሜንሽን ያረጋቸው ከነሱ ጋር ሪስፖንስ ሰጥተዋል ወይ ነው ነጥባችን እና አሁን ወደ እነዛ ነጥብ ከመጣታችን በፊት ግን ኦገስቲንን ትቀበሽ አትቀበዩ ሜሮን አልቀበሉን ካሽ ገሪ ነው በቃ አንዛዛ ወደ ሌላ ነብይ እንሄዳለን ቀላል እኮ ነው አናንዛዛው ነገሩ ኤልያስ ያመጣው ይሄን ጥቅስ ከኦገስቲን ነው ያመጣው ነብይ መሆኑን መጀመሪያ እንገረኝና ከዛ ወደ ኦገስቲን ይላል በቃ ችግር የለውም አነሳላችሁ በቃ ከመጽሐፍ ቅዱስ ነው አንተ ኦገስቲን ችግር የለውም በቃ ያ ብዙ ነብይ አለ በሱ ጋር መቀጠል ይችላልላችሁ በቃ ቴንክ ዩ ስለዚህ አንዳንድ ክሊር አድርጋችሁ ጥሩ ነው ነብይ ያልሆኑትን ሰዎች ነብይ ነው ማለት ጥሩ አይደለም ለምን ደግሞ ጻድቅ ተባለ ማወቅ አለብን ይኸውልህ ጻድቅ ራሱ ለምን እንደተባለ ታውቃላችሁ እስቲ መጽሐፍ ቅዱስ ያነበበ ሰው አለ ለምን እሱ ጋር አንመጣለን እሱ ጋር አንዴ ሜሮን ርዕሳችን አይደለም ነብይ ነው አይደለም ጻድቅ ነው ኧረ አንድ ጊዜ ጻድቅ ነው አይደለም የሚለው ርዕሳችን አይደለም አሁን አመጣልሽ ነብይ አይደለም ብለሽ ክሌም ስታረጊ ማንን አመጣ አውገስቲን ኦፍ ሂፖን አመጣ ቸርች ፋዘር ነው የቤተ ክርስቲያን አባት ነው ካልሽው አልቀበልም ብለሽ ኦልሞስት እንደዛ እንደማለት ነው ምክንያቱም ምንም ግድ አልሰጠሽም እንደዛ አባቶችሽ መጥቶ አውገስቲንን አምጥቶ አንድ ሰው ይሄው አባቶችሽ እንኳን እኮ አድሚት ያደረጉት ነው ነብይነቱን ስትባይ አልተቀበልሽም ስለዚህ እሱ የራስሽ ችግር ያለ መቀበል ኧረ አንድ ጊዜ ተደርበሽ አታውሪ እሺ በህግ አምላክ ኦገስቲን ያለውን ስክሪን ላይ አርግልኝ ነብይ ነው ብሎ ከዛ ሜቢ ላምን ይችላል አምጣው ተቀበያለሽ ከዛ ስክሪን ላይ አርገው አርግላት ይምኑ ፋሩቄ መቀበል አይደለም እስቲ ቬሪፋይ እና እኔ ተመጣጣኝ ላይ ያልኩት መቀበል አርስ ያጋት ነው መቀበል አንተ ቼክ ይሰራ ነው እኔ ማስረጃ አባክህ ነው አየሽ ነው ማስረጃ ደግሞ አባክህ ነው አመጣለሁ ወላሂ በደንብ አሻስፈኝ ፒኬስ ስሙ ጋይስ በደንብ አስተውል እዚህ ያላችሁ 346 ምናምን ሰው አሁን ማስረጃ ይከፈታል ከዛ ቀጥታ ምን ታረጋው ነው ይገከደ አልቀበለው ኦገስቲን እኮ ፐርሰናል ታርስ በደንብ አስተውልሽ እንዳትረሱ አረ ሚዩት አድርጊ አሁን በቃ በጣም አረ ሚዩት አድርጊ ገና አንድ ነብይ ጥቅስ ገና ወደ ዳዊት ይላል እኮ ፋሩቅ ንገረኝና ወይ ምላክልኝና እኔ ልክፈተልህ ያ ቆይ በውስጥ ግሩፕ ላይ ልቆይ አይ ሙሉውን በውስጥ ልከልኝ ፒኪ ላክልኝ በውስጥና በውስጥ ፒኪ ቬሪ ስፒኪ ያው ነው እስከዛ ሐሳቡን በደንብ አዳምጡ እዚህ ጋር አንድ ክርስቲያን ክሌም አድርጋለች ሎጥ ነብይ አይደለም ብላ ማለት ነው ነገር ግን አባቶቿ at the same time አባቶቿ ምን ብሏል አድሚት አድርጓል ነብይ ነው ብሎ እና አውገስቲን ኦፍ ሂፖ so on so forth ማለት ነው የቤተ ክርስቲያን አባቶች ማለት ዛሬ መጽሐፋችሁን ይሰጧችሁ ዛሬ እምነታችሁን ዶግማችሁን ያዛችሁት ከነሱ ነው ስለዚህ ወይ እነሱን ከካርሽ
ኦልሞስት ዶግማሽንም ኦር መጽሐፍቶቻችሁንም እየካዳችሁ ነው። ምክንያቱም መጽሐፎቻችሁን እንኳን የሰጣችሁ እነዚህ አባቶች ናቸው፣ እነ ኢራኒየስ ናቸው፣ እነ ፖሊካርፕ ናቸው መጽሐፉን የሰጧችሁ። ስለዚህ ዋንስ እነዚህን ከካድሽ መጽሐፍሽንም ጭምር መጽሐፍ ቅዱስሽን እየካድሽ ነው። ስለዚህ አንድ ሰው አሁን ቀጥታ እንከፍትልሻለን አውገስቲን ቃል በቃል ነብይ ነው ብሎ ክሌም ያደረገበትም ማለት ነው ፋሩቅ ይከፍትልሻል። ከዛ በኋላ ሐሳባቸውን እንሰማለን ማለት ነው። አስቡት እግዚአብሔር ዘንድ ጻድቅ የተባለ አካል መጠጥን የሚጠጣ አካል ሲሆን፣ አስቡት እግዚአብሔር ዘንድ ጻድቅ የተባለ ኦር ነብይ የሆነ አካል ከገዛ ልጆቹ ጋራ ዩሲ ፋሩቅ አንብቦ ቀጥል። ኦኬ እሺ ጋይስ አሁን ከፋር ከላይ ነው ጀምሮ አውዱን ሙሉ እናነበውና ከዛ በኋላ ምንድነው እናደርገው ኦገስቲን ሪፕላይ ይላል። ኦገስቲን ሪፕላይ አረገ ይደና ከዛ ኦገስቲን ሐሳብ ደግሞ እናነበዋለን። ጀስት ብቻ ሊስን አውት በደንብ አስተውሉ። ከላይ ያለው ሐሳብ የኦገስቲን ሐሳብ አይደለም። እሺ ጋይስ የመናፍቃኑ ሐሳብ ነው። ምን ብሎ ይጀምራል? he on different occasion from Avaris and Greeks sold his wife Sarah for the የአብርሃምን ጥፋት ከተናገረ በኋላ በደንብ አስተውሉ። for the gratification ማን ብሎ የአብርሃምን ጥፋት ተናገረ። የመናፍቃኑ ነው እንግዲህ ባይብል ላይ እኮ ነቢያቶች እንደዚህ ዲስክራይብ ተደርጓል እያለ ነው የሚናገረው። ድጋሚ ቀጥሎ ምን አለ? the narrative is not ours which tell how Lot በደንብ አስተውሉ which tell how Lot Abraham's brother after he escaped from Sodom lay with his two daughters on the mountain አለ። ከምን ነው ከሁለቱ ሶስት ልጆች ጋር ማውንቴን ላይ ሆነ ከምን ከሰዶም ላይ እስኬፕ ካረገ በኋላ ነው። በደንብ አስተውሉ። ስለማን ነው እያወራ ያለው ጋይስ? መናፍቃኑ እንግዲህ ነቢያቶች ሜንሽን እያደረገ ባይብል ላይ እንደዚህ አይነት ባህሪ ነበራችሁ እያለ ነው የሚያወራው። ከዛስ በኋላ ከሚስት ከልጆቹ ጋር ልጆቹ ደግሞ ከነሱ ጋር ዝሙት ፈጸሙ አይነት ነገር እሱን ከጠቀሰ ድጋሚ አለ ኦር how Isaac imitated his father conduct። እንደዚህ ጠቅሳቸው ሰዎች ጋይስ ምንድን ናቸው? ነብይ ናቸው። አብርሃምን ጠቀሰ፣ ሎትን ጠቀሰ፣ ድጋሚ ማን ጠቀሰ? አሁን አይዛክን ጠቀሰ። ያው ሙሉ ሰናነብ ጊዜ እንዳይፈጅ ከዛ ቀጥሎ ምን አለ? his son Jacob አለ። ልጁ ያዕቆብም ደግሞ እንዲህ አይነት ጥፋት አጥፍቷል እያለ ባይብል ላይ እኮ ተናግሯል። lead the life of a god among them so that there was a daily strife among his women who should be the first to lay hold of him when he come from the field ending sometime in their hiring him from one another from the night አለ። እየተናገረው ነው የጠፉትን ጥፋት እየተናገረ ከዛ በኋላ how he saw Judah sleep with his daughter-in-law አለ። ልጁ ደግሞ ጁዳ እንዲህ አድርጎ ተቀጠቀመናል። or how David after having a number of wives seduced the wife of his soldier Uriah and caused Uriah himself to be killed in the battle አለ። ያው ዳዊትም ደግሞ እኮ ወጥቶ ዝሙት ፈጽሟል። ዝሙት የፈጸማት ባሉን ደግሞ አስገድሏል እያለ እንግዲህ መናፍቃን ሰውዬ ኦገስቲን እየተቸው ነው ያለው ጋይስ በደንብ አስተውሉ። ኦገስቲን ያለው ነው እየተቸው ነው ይጠቅሳቸዋል። ነቢያቶችን ዘርዝሮ ባይብል ላይ እኮ እንደዚህ እንደተጠቀቀ ከዛ ብቻ ላይ ምን አለ እንደው ከፍ አድርገው እንትና ፒኬ ከፍ አድርገው ትንሽ ከፍ አድርገው ነጥቡን የሆነ መጨረሻ የተናገረው ሐሳብ አለ። ኦገስቲን ሪፕላይ አድርገውን እናነባዋለን። ምን ከፍ አድርገው ትንሽ ከኦገስቲን በላይ ያለው ከኦገስቲን በላይ በታች ያለው አይደለም በላይ ያለው ትንሽ ከፍ አድርጋቸው ወደ ምን ይነበብላቸው ማለት ነው። ከዛም በላይ ነገር የመናፍቅ ሐሳብ ነው እያነበብን ያለ ነው። አዎ ከፍ አድርገው ትንሽ ከፍ አድርገው ሶ ኦገስቲን ከፋ ለነሱ እንዲነባ በቃ እንደዚህ ያርጋላችሁ። ከዛም በእና መጨረሻ አካባቢ ላይ ካዩስ either your writers forge these things አለ። በደንብ አስተውሉ ጋይስ መናፍቃኑ ነው የሚያተቸው እንግዲህ ወይ እናንተ ጸሐፊያኖች ይሄን ነገር ፎርጅ አቀጥፋችሁበታል or the father are really guilty አለ or አብ ነው ይሄን ነገር ትክክለኛው ጥፋተኛው አብ ነው ይላችኋል። ምን አለ እንደው ነቢያቶች ይጽፉ የፈጸሙት እነዚያ ሉጥ፣ አብርሃም፣ አይዛክ፣ ያዕቆብ፣ ዳዊት እነዚህ የፈጸሙት ወንጀሎች ወይ እናንተ ጸሐፊያኑ ቀጥፋችሁባቸዋል ወይ ደግሞ አብ እውነተኛው ጥፋተኛ እርሱ ነው አለ። ከዛ ቀጥሎ ምን አለ? ኦገስቲን ሪፕላይድ አለ። ኦገስቲን ደግሞ እንዲህ ብሎ መለሳለት አለ you understand neither the symbol of the law or nor the act of the prophet አለቀ ቡም አንተ the symbol of the law የህጉን ሲምቦል አልተረዳህም ወይም ደግሞ the act of the prophet የነቢያቶችን ስራም አልተረዳህም ማለት ነቢያት ያላቸው ማን ነው? ሜሮን ስታንዲ ሚታንሺ ሜሮን ሚታንሻ እንዴ ዝማት ጋር አብርሃም እኮ ነብይ ነው ይላል መጽሐፍ ቅዱስ አይደለ? እኔ መጀመሪያ ያልኩት ከመጽሐፍ መናፍቃኑ አብርሃም ብቻ የጠቀሰው መናፍቃኑ አብርሃምን ብቻ ነው ወይ ጠቀሰው? ኧረ ተይ
ፋዘሮች የሚመዘኑት በመጽሐፍ ቅዱስ እንጂ መጽሐፍ ቅዱስ በቸርች ፋዘሮች አይመዘንም። ያዙ አሁን እንግዲህ ኦገስቲን ተካደ። ይሄ በደንብ አስተውሉ። ኦገስቲን ተካደ እዚህ ጋር ሶ ኦገስቲን you understand me that ሲባል አፌላት ቁሚ ቆይ ያ ነው እኮ ነው ቆይ you understand me that አሁን ላኪ ላይ እንደዚህ የቆምሽ አሺ ሚታርግሽ አንዴ ሚታርግሽ ላውራ you understand me that the symbol of the law ለማናፍቀው ሪስፖንስ ያደርግልታል አንተ የህጉንም ሲምቦል አልተረዳህም nor the act of the prophet አለ የነቢያቶቹንም አክት አልተረዳህም ሲል እዚህ ጋር ነቢያቶች ብሎ ይጠቀሳቸው ማን ነው ሜሮን እንደው ሪፕላይ ያደረገው ለማን ነው እንደው እሺ ሌላውን ተውት እዚህ ጋር 330 ሰው የተገነዘበ ነው ግን ላንቺ ነው መለፈው ሪፕላይ ያደረገው ገሲ ለማን ነው አጨረስኩ መጀመሪያም ከመጽሐፍ ቅዱስ ነው አምጣልኝ ያልኩ ከዛ ደግሞ ኦገስቲን አላልካ ኦገስቲን ሪፕላይ ያደረገው ለማን ነው ይሄ መልሽልን እሺ መልሽ ካልከኝ ኦገስቲን ሪፕላይ ያደረገው ለማን ነው ይሄ መልሽልን ከዛ በኋላ እንዴ ትግር ይለው ኦገስቲን ግን ሪፕላይ ያደረገው ለማን ነው ኦገስቲን ሪፕላይ ይላል እንጎ እንግሊዘኛ ግራመር ካወቅሽ እንደ ሶስት ይገንዘባል እኔ ለሰው ተገንዘባል አንቺ ሎጥ ቁርአን ላይ ነብይ ተብሎ ተጽፏል ብትል እኮ በጣም ቁርአን እሺ ኦገስቲን ቁርአን ላይ ነው ያለው ኦኬ ኦገስቲን ሼክ ነው እንዴ አሊ ነው እስኪ ጋይስ ንገሩና እንዴ ኦገስቲን ያሳቸው አባት እኮ ነው ይታይ ኦገስቲን ሪፕላይ ያደረገው ለማን ነው ኦገስቲን ሪፕላይ ያደረገው ለማን ነው ይሄን ብቻ መልሽ ይደን በቃ ሊያም ተይው ኦገስቲን ሪፕላይ ይላል ለማን ሐሳብ ነው ሪፕላይ ያደረገው ንገሪኝ እስቲ ኤኒዌይስ ተባለ ጋይስ በቃ ለተረዳሽ ታያችሁ አንቺ አሁን ለህዝቦች ሁሉ እንዲገባችሁ ነው ኦገስቲን ሪፕላይ ይላል ጋይስ ምን መሰላችሁ አለሽ ሚዩታር አንዴ ሚዩት አድርጊ ትቀጥያለሽ ቆይ አንዴ ሚዩት አድርጊ ኦገስቲን ሪፕላይ ይላል ኦገስቲን እንዲህ ብሎ መለሰለት ያለ ለማን ነው የመለሰለት ከላይ ያለ አውድ አለ ሶለማን ቀደም የተቻለው መናፍቅ አለ ማለት ስለሱ ሪፕላይ ያደርግለታል መናፍቃኑም ያን ሲተች የነበረው ሎጥ እኮ ከልጆቹ ጋር ከሰዶም ከመጣ በኋላ ማውንቴን ላይ እንዲህ ተዝሙት ፈጽመዋል እንትናም ደግሞ አብርሃምም እንዲያርግቷል ኢሳቅም እንዲያርግቷል ያዕቆብም እንዲያርግቷል ዳዊትም እንዲያርግቷል ያለ ጠፋታቸው ይጠቅሳል ከዛ መጨረሻ ላይ ምን አለ ያ መናፍቃኑ either you writer for Jesus things አለ ወይ እናንተ ጸሐፊያን ይሄን ነገር ቀጥፋችኋል ወይም ደግሞ በስትክክል አብ ነው ጥፋተኛው አለ መናፍቃኑ ማለት ነው ወይ እናንተ ጸሐፊያን የመጽሐፍ ቅዱስ ጸሐፊያን ነቢያት ላይ ቀጥፋችኋል ዋሽታችኋል ወይ ደግሞ አብ ነው ጥፋተኛው ብሎ ሲል ኦገስቲን ሪፕላይድ አለ ኦገስቲን ደግሞ ለዚህ መናፍቅ ሐሳብ መለሰለት ምን ብሎ you understand neither the symbol of the law የህጉን ሲምቦል አልተረዳህም nor the act of the prophet የነቢያቶቹንም አክት አልተረዳህም አሁን እዚህ ጋር ነቢያት ብሎ ይጠይቀሰው ማንን ነው ሲባል እነ ሎጥን እነ ምናምን እነ ነቢያት ብሎ ይጠቅሳል ወይ ኦገስቲን ተሳስቷል በመጽሐፍ ቅዱስ ሚዛን ወይ ደግሞ ሜሮን ተሳስታለች ሶ እልሱ ለእናንተ ነው ጋይስ ቀጥሉ ስለንባቡ አመሰግናለሁ ግን ከይቅርታ ጋር እንዳልኩ ነው የቤተክርስቲያን አባቶች የሚመዘኑት በመጽሐፍ ቅዱስ እንጂ እነሱ መዛኝ መሆን አይችሉም ስለዚህ ቀጥታ አሁን አንተ አንዴ ቆይ አንዴ ለምንድነው ክፈቱት ያልሽ ስለሌለ ስለማቅ ኦገስቲን ሎጥን ነብይ ነው ብሎ ስፔሲፊክሊ እንዳልጠራው ስለማቅ ክፈተው ያልኩት አሁን አይደለም ቆይ ግን ታው ስለወራሱ እኮ ወዲታው አልቻለም አንዴ ቆይ ኦገስቲን ልክፈትልሽ ሲልሽ ክፈተው አልሽው አይደለ ለምንድነው ክፈተው ያልሽ ስንት ጊዜ ነው የጠየቀኝ ኢትስ ኦኬ ቶ እኔ ከመጽሐፍ ቅዱስ ነው ያልኩት ስለው ኢንሲስት አደረገ ኪፕ ኦን ኢንሲስቲንግ ስለዚህ ኦኬ ይክፈት ግን አይልም ኦገስቲን ስፔሲፊክሊ ሎጥን ነብይ አይለውም እሺ አሁን ጋር አላለም ያሁኑ ላይ አላለም ያስማማናል እኔ መስማማለሁ ነብይ ተብሏል ያሁኑ ላይ አላለም ወይ ይኸውልህ አንድ ነገር በጠይቀ ማለት ነው ነብዮች መጽሐፍ ቅዱስ ላይ ነብይ ተብለው ተጠርተዋል ሎጥ አልተጠራም ያሁኑ ላይ ብሎታል ወይ ያሁኑ አልጠየቁሽም ያሁኑ ላይ ብሎታል ወይ ሰራለው አቲንግ አልሰማኸኝም ያልኩት የቸርች አባቶች መጽሐፍ ቅዱስን አይመዝኑም የሚመዘኑት እነሱ በመጽሐፍ ቅዱስ አንቺ ነሽ ወይ መጽሐፍ ቅዱስ የምትመዝኙት ታዲያ መጽሐፍ ቅዱስ የሚመዘነው ባንቺ አረዳድ ነው ወይስ በዚህ በቤተክርስቲያን አባቶች አረዳድ እኮ ነብይ ነው ካላለ መጽሐፍ ቅዱስ ኦገስቲን ተነስቶ ነብይ ነው ማለት አይችልም ማለት እሱም አላለም እኮ አንቺ ያላለው ነው አለብላችሁ የመጣችሁት ቢካዝ ያሳየሽ አላለም አብርሃም ሌሎች ነብዮች ስላሉ እኮ ነው እንጂ ሎጥን ስፔሲፊክሊ ሎጥ
ነብይ ነው ብሎ ጽፏል። the prophets ብሎ ገለጸው እኮ the prophets ያለው ከላይ የተጠቀሱትን ነው እነ ሎጥን እና አብርሃምን እነሱ ነው the prophets ያለውና ለምንድን ነው የምትከጃቸው? መጽሐፍ ቅዱስ ጻድቅ ሰው ነው። ሁለተኛ ጴጥሮስ ወልዳ ሁለተኛ ጴጥሮስ አንዴ ቆይ በቃ እዚህ ጋር ሎጥም ብሎ ነው የሚለው ነብዩ ሎጥም አላለው። ሁለተኛ ጴጥሮስ 2 ምዕራፍ 2 ቁጥር 7 እሺ አንዴ ሚውት ሎጥም ጻድቅ ነው የሚለው እሺ አንዴ ሚውት አሁን እዚህ ጋር ሰምታችኋል። መጀመሪያ መናች እንደዚህ ሚል ነገር የለም አለች። ከዛ በኋላ የቤተክርስቲያን አባት ይከፈትልሽ ወይ ስትባል አው ይከፈትልኝ መጀመሪያ አይ ቢከፈትም ባይከፈትም ያው ነው ስትል ነበር። እንደዚህ ማለቷም እንደሚያስይዘው ቤተክርስቲያን አባቶች አልቀበልም ማለት ነው የሚያስይዘው። ከዛ በኋላ እሺ ክፈተው አለች። ሲከፈትላት ደግሞ እዛ ጋር መካድ አቃታት። ግልጽ ነው አይደለ? አሁን ደግሞ ልክ ሲዘጋ ደግሞ ማስረጃው አሁን ደግሞ የካደችው ነው። ሲጀመር እንዲህ አላለም ትላለች። ግልጽ ነው አይደለ? ስለዚህ መጀመሪያ ከራስሽ ጋር ነው መታረቅ ያለብሽ አንቺ ማለት ነው። ችግር የለው። አሁን እኛ እሺ ባይብል ላይ ቃል በቃል የተቀመጠው ጴጥሮስ መልእክት ላይ የተቀመጠው ጻድቅ ነው የሚል ነውና ጻድቅ ነው በሚል ይሄድና በሱ ጋር ትሞግቻለሽ ማለት ነው። አነሳለ አይደለም? ይሄ ሐሳብ ይብቃትና ወደ ሌላ ብናልፍ የተሻለ ይመስለኛል። ምን ይመስላል? የሎጥ መርሐባ ግን ጻድቅ በሚለው ብትሄድላት አሪፍ ይመስለኛል። ደስ እንዳለ አውርተን ነበር ለዛ በቃ አሪፍ ሌላ። እሺ ሜሮን አለሽ ኦር ወደ ሌላ ሰው ልለፍ? እንደፈለክ ሌላ ሰው ካለ ማለፍ ትችላለህ። ችግር የለውም። አይ ቲንክ ክሌሪፋይ አድርገናል ሎጥን ስለ ሎጥ ጽድቅና ነብይ። እሺ ያ ወደ ሌላ እንለፍና ምንድነው የመጀመሪያ ጥያቄ? አንድ ነብይ ለሴት ልጅ ጥሎሽ 200 ሸለፈትን የወንድ ልጅ ሸለፈት ሊያቀርብ ይችላል ወይ? ቆርጦ ማለት ነው። አይደለም። ርዕሱ ይሄ አይደለም። ርዕሳችን ነብዮቻችን መጽሐፍ ቅዱስ ላይ ስለተጻፉ ነብዮች ባህሪ ወር ደግሞ መጥፎ ነገር ስለሰሩት እንዴት ነብዮች እንደዚህ አይነት ፎልቲ ቢሄቪየር ይኖራቸዋል ብሎ ነው ቅድም ፒኬ ሲጠይቅና ሲያስረዳ የነበረው። ለዛ ነው የገባሁት። ስለዚህ በዛ ኤግዛክትሊ የሎጥን አስተካክሎ ከዛ ደግሞ ወደሚቀጥለው ይሄድ ከዛ ሜሮን ይገባል ያይገባውም ሳይንስ ስለየጠቀስ አንድ ጊዜ ወደ ስሙ እንመጣለን። ኤግዛክትሊ አም ኦን ዘ ቶፒኩ ላይ ነው ያለሁት። ወዴትም አልተንቀሳቀስኩም። በዛው ቶፒክ ላይ አንድ ነብይ አንዴ ተረጋጊ። አንድ ነብይ የ200 የወንዶችን ነብይ ነው እያወራን ያለ ነው። ነብይ ሊሆን ይችላል ወይ ብዬ ነው እየጠየቅኩ ያለሁት ራሱ። አንድ ነብይ 200 ወንዶችን ኢቨን 100 ተጠይቆ 100 እንደ ቲፕ ጨምሮ ሸለፈት ለጥሎሽ ለአንድ ሴት ልጅ ጥሎሽ ሊያቀርብ ይችላል ወይ? ያዳምጥና ጻድቂታይ ያ ፒክ ሜሮን ታኒ ደረስ ወያይት ምንችለው ሌላ ሰው የሚያወራ ከሆነ አስገባ። በቃ አመሰግናለሁ። ቆይ አንዴ ሻነስ ቆይ አንዴ ሜሮን እስኪ ምኑ ፓርት ነው ከርዕሱ የወጣብሽ? እስኪ ንገሪኝ። የትኛው ፓርት? ይሄንን ርዕስ ስታመጣ actually respected it because you know እንዴት ነው እነ ዳዊት ብለህ ሜንሽን ስታደርግ ነበር ስማቸውን ሎጥን። ምኑ ፓርት ነው ከርዕሱ የወጣብሽ? ሜሮን የትኛው አሁን ከተናገረው ምኑ ፓርት ነው ከርዕሱ የወጣብሽ? አሁን ከተናገረው ንግግር አነስ የትኛው ፓርት ነው ከርዕሱ የወጣ የሆነብሽ? እሺ የወጣው የመሰለኝ ለምንድን ነው ታውቃለህ? ርዕሱ እነዚህ ሰዎች እንዴት ይኸውልህ ኃጢያትን እየሰሩ እንዴት ነብይ ሊባሉ ይችላሉ ብሎ ቀድም የሆነ ሰው መጀመሪያ ላይ ሲያወራ ነበረ። ስለዚህ ምንድነው አነስ ምንድነው የጠየቀሽ? አንድ ነብይ ሆኖ እንዴት ነው የ200 የወንድ ሸለፈት ቆርጦ ለጥሎሽ የሚሰጠው ነው? ይሄ ከስብዕና አንፃር እንዴት ይታያል ነው? ትክክለኛ ስብዕና ያለ ሰው ለትዳር ጥሎሽ የሚያክል ነገር ይሰጣል? ስብዕና ስትሉ ደግሞ እንዳልኩ ዝሙትንም ሁሉን ነገር ማየት አለብን። ሸለፈት ምንድነው ታውቂያለሽ? ሸለፈት ምንድነው? እኔ እኮ አልኩት ሌላ ሰው የሚመልስልህ ካለ ይመልስ። ሸለፈት አላቅም ነው። ሸለፈት አታቂም? ምን እንደሆነ ሸለፈት አታቂም? እኔ ከርዕሱ ጋር ምንም አልተገናኘልኝም። እኔ ስለ ነቢያቶቹ ነብይ ቆይ አንዴ ስሚ። አንድ ነብይ
የነቢያት ስብዕና ይላል በመጽሐፍ ቅዱስ። እየተወራ ያለው ስለ ነብይ ነው፣ እየተወራ ያለው ስለ ስብዕናው ነው። ሁለተኛ ምን አይነት ስብዕና ያለው? እንደዚህ አይነት ስብዕና ያለው ሰው ለነብይነት ብቁ ነው ወይ? ስለ ነብይ ስለ ስብዕና ለጥሎሽ ብሎ 200 ሸለፈት የሚቆርጥ ነብይ ከስብዕና ውጪ ምንድን ነው የሚባለው? አሉን ስቴቱ ጋር እንዳለ ያምጣልኝ። ኦኬ፣ ስለዚህ አንቺ ለነብይነት መስፈርት ይሄ ስብዕና ይሆናል ወይስ አይሆንም? አሁን አነስ መጀመሪያ እንደጠየቀሽ ቃሉን የቱ ጋር እንደተጻፈ ይሰጥሻል። አሁን ሎጥ ነብይ የሚል ወይም ደግሞ ነብይ አይደለም ብለሽ አይደል ስትከራከር የነበረ? በቃ በዚህ ካራክተር መሰረት አንድ ነብይ ነብይነቱን ትቀበያለሽ ወይስ አትቀበይም? በዚህ ካራክተር መሰረት ነብይነቱን ትቀበያለሽ ወይስ አትቀበይም? ቃሉን ስጡና የመጽሐፍ ቅዱስ ጥቅሱን ስጡን። ስለዚህ እሱን አይተን እኛ ደግሞ እንመልሳለን ነው። ከዛስ ጥሩ ስብዕና ይሆናል? ጥሩ ስብዕና ይሆናል አንቀጹ ሲሰጥሽ ነው መጥፎ ስብዕና ነው? ልክ አሁን እንደመዘን ነው ይሄን ጥቅስ አነስ ቀጥል እስኪ ከፈለክ ላውጣልህ እችላለሁ። ቀጥል አነስ። ችግር የለውም እኮ ቃሉን እኮ እናውጣለን። ፒኬ መጀመሪያ ሀሳብ ምንድነው? ክራይቴሪያ ልናስቀምጥ ይገባል። ወደ ቃሉ ከመሄዳችን በፊት ክራይቴሪያው ምንድነው ነው? መልስሽን መጀመሪያ ካወቅን በኋላ ወደዛ እንሄዳለን። አይቀበለዋለሁም ካልሽ ኦኬ፣ ቀጥታ ጥቅሱን እንሰጥሽና የፈለግሽውን ታረጊዋለሽ። አልቀበለውም ካልሽ ጥቅስ ጋር እንሄድና ኦኬ፣ ከናንተ ውስጥ ነብይ መክፈት ነው የሚጠበቅብኝ፣ ከፍቻ ሳይሻለሁ። ይሄን ነብይ እንዴት ታየዋለሽ? ስብዕና ነው። ግን ክራይቴሪያውን ማስቀመጥ አለብን። በዚህ ክራይቴሪያ መሰረት ነብይ ነው ብለሽ ትቀበለሽ አትቀበይ? ይሄን መልሽ መጀመሪያ። ቬሪፋይ ላድርገው ስጠኝ አሁን ያልከውን ጥቅስ። እሺ በቃ ጥቅሱን እንስጣት። ምንም ማድረግ አንችልም ነው። አነስ ቆይ አንዴ፣ ዳዊት ነብይ ነው አይደለም? ሜሮን ይኸውላችሁ እንግዲህ ወደ ሶስተኛ ጥያቄ አይደለም። ዳዊት ነብይ ነው ወይስ አይደለም? ዳዊት ነብይ ነው ወይስ አይደለም? አሁንም ወደ ሶስተኛ ጥያቄ አይደለም የምትገቢው፣ ከታሪኩ ጋር የተገናኘ ነገር ነው ማወራሽ። ዳዊት ነብይ ነው ወይስ አይደለም? ሜሮን እየጠበኩሽ ነው። እኔ ደግሞ ላይክ ለስ ስቴክ ኦን ዘ ቶፒክ ስለ ደግሞ ሪስፔክት በነደራረግ ጥሩ ነው። በቃ አሁን ጥቅስ ስጠኝ ያልኩት ለሱ ስዘጋጅ ደግሞ ስለ ዳዊት ገባን ወይ? ሌላ ሰው ካለ ዳዊት ነው ይሄንን ስራ የሰራው ዳዊት ነው። ዳዊት ነብይ ነው ወይስ አይደለም እኮ? ጥቅሱን ስጡና እንዴት ነው? በቃ መስጠት ካልፈልግም በልኝና ልቀጥል። እኔ አሁን እየተናደድኩ ስለሆነ አነስ ግባና ምን ትናደዳለህ? ካልሆነ እቺ ልጅ ብሎክ አድርጌ ከምሸኛት አነስ ግባና ቀጥል። ብረጋጋ ይሻላል። አነስ ቀጥል። እንዳወጣለህ የምትፈልገው ርዕስ ካለ ኖ እንትኑን አንቀጽ ስጠኝና ላውጣለህ። እሺ ፋሩቃ ይመቻል? እሺ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 ቁጥር 27 ላይ ታላስ አውጥቼዋለሁ እኮ ሜቢ ሌላ ካለ በሚል ነው። ወጣች። የምትሰሚኝ ከሆነ ፒኬ ወጣች። ቆይ አንዴ ብቻ ሜሮን ድጋሚ ከዚህ ቤት እንዳላይሽ፣ ድጋሚ ማለት ነው ከዚህ ቤት እንዳላይሽ። በጣም አንዳንድ ሰው አልተሳደበም ማለት የሆነ ትክክለኛ ሰው ነው ማለት አይደለም። በጣም አንተ አዘልናት እኮ ይህን ሳምንት ሙሉ ሳምንቱን ማለት ይቻላል። ከዚህ ቤት እንዳለሽ አንድ ብለሽ እንዳትመጪ እዚህ አካባቢ። እሺ ዳኙ አለ፣ ከዳኙ ጋር ቀጥል። አይ ብሎክ እንዳታደርጓት ግን ባገኘዋት ቁጥር ሁሉ ስለማባረራት ችግር የለውም። ብሎክ እንዳታደርጓት። ስትባረር ያኔ ደክሟት ትቀራለች። ዳኙ አለ። ዳኙ አይ ቲንክ ኔትወርኩ ራሱ ኖርማል አይመስለኝም። እሺ አነስ በአሁኑም ወይም ደግሞ በቶፒኩ ዙሪያ ቀጥሉሽ። እንትን እያለ ነው ከደረሳችሁ ላውራችሁ ወይ ይሰማል? አይ በጣም ዘግይቷ ቅድም ያወራ ነው መሰለኝ የተሰማው። ይሰማሃል አሁን ዳኙ?
ከዓመት በኋላ ነው የሚደርሰው። እስኪ ያ ፒክ እንዴ ብናደርግስ? ቆይ ሌላ ክርስቲያን ካለ ቢገባ ይቻላል። አይ ቲንክ ዳኙ ምንም ኔት የለውምና ሬድትም ካለ ገባ ነገር ስለ ቅድም ክርስቲያን ካለ ግቡሽ ጋይስ በቃ ይሄ ዳኙ ኔት ይዟል። እሺ ወደ ሐሳቡ እንመለስና ክርስቲያኖች እስከ ካላችሁ ይሰማል ድምጼ? ተሰማለህ? አነስ ቀጥል። አይ ክርስቲያኖች ካላችሁ ገስት ላኩና አንድ ቁጥር ጻፉ። የተነሳው ሐሳብ አለ። እንዴት ነው አንድ ነብይ ብላችሁ የምትቀበሉት? በዚህ ስብዕና እንዴት ነው አንድ መጥቶ ይሄንን ጉድ ይዞ እስልምና ሲተቹ ነው እኔ ግርም የሚለኝ ማለት ነው። ነብይ ነው ማን ነው? ዳዊት ነው። 100 ሸለፈት ንጉሱ ይጠይቀዋል። የወንድ ልጅ ሸለፈት ማለት ነው። ሸለፈት ማለት እኔ እንጃ ቶታ እንዴት እንደማብራራው ስለማላቅ ይቅር። የወንድ ልጅ ሸለፈት 100 ተጠይቆ አይ 100ማ አላቀርብም ገሎ ነው አስቡት የሚያመጣው 100 ሰው ገሎ ነው የሚያመጣው ሸለፈት ማለት ነው። የወንድ ልጅ ሸለፈት አይ 100 አላቀርብም 100ማ ያንሳል ለክብር ያለና 100 ቲፕ ጨምሮ 200 የሚያቀርብ ነብይ እንዴት ነው ነብይ ብላችሁ የምትቀበሉት ክርስቲያኖች? እንዴት ነው ቲፕ እንዲህ አይነት ነገር እንዴት ይቀርባል? ሲጀመር 200 ሰው ገሎ ማለት ነው። ይሄ ነብይ ነው። በመጋዝ ሰው ያርዳል። በመጋዝ እየቆራረጠ ማለት ነው። ሰው እንዴት ነው ሰው በመጋዝ በመጥረቢያ የሚያርደው? አንድ ነብይ ካላችሁ ግቡና መልስ ካላችሁ መልሱ። እስከዛ ኢብኑ ቃፍ ካላችሁ ቀጥሉ። ኢብኑ ቀጥል። አይ ቲንክ ኢብኑ አይመቸውም ካለ ፋሩቅ ይቀጥል። አለሁ ይሰማል ድምጼ? ይሰማል ድምጼ? ኦኬ ያው ከቅድም ጀምሮ እያንዳንዱ ስብና ላይ የሄድንበት ነበረ በሚያሳዝን ሁኔታ ኢቨን ራሱ የገዛ አባቶቻቸውን እስከ መካድ ድረስ ደርሰዋል በሚያስቅ ሁኔታ። እሺ ክርስቲያን ወገኖች ካላችሁ እስቲ እየገባችሁ እነዚህ ስብናዎች ለነብይነት መስፈርት ተገቢ ናቸው የሚሉትን ነገር እየገባችሁ ብታስረዱን መልካም ነው እላለሁኝ። አነስ ያነሳው አንድ ሐሳብ አለ። እሱ ምንድነው? በጣም እግዚአብሔር ዘንድ ተወዳጅነት ያተረፈ የሚወደድ አንድ ነብይ አለ። እሱም ማነው? ዳዊት ነው። እሱም ደግሞ አንዲት ሴትን ለማግባት እንግዲህ የ100 ወንዶችን ሸለፈት ቆርጦ ማምጣት ማለት ይሄ በጣም ከባድ ነገር ነው። አንደኛ ትእዛዙን ተቀብሎ መፈጸሙ። አሁን እዚህ 200 ነው አክቹአሊ ቲፕ ጨምሯል። 200 አስባችሁታል? ሰው መርደር አድርጎ ቶርቸር አድርጎ ነው እንግዲህ ይህን ነገር እያደረገ ያለ 200 ፍልስጤማውያንን ለዛውም አስባችሁታል? 200 ፍልስጤማውያንን አውራቸውን ገነጣጥሎ ማምጣት 200 አይከብድም? ኢቭን ራሱ አዛዡ ራሱ ምን አይነት አንተ ይሄ ሆረር ፊልም ላይ ራሱ እንደዚህ አይነት አሰቃቂ ተግባር እኮ አይደረግም እኮ። እንኳን ቅዱስ ከተባለ እንኳን ይሄ ሆሊነስን ከተጎናጸፈ ሰው ሊጠበቅ ይቅርና ማለት ነው። ይሄ በጣም ከባድ ነው። በጣም ያሳዝናል። ነቢያቶች እንዴት ነው ይህንን ነገር ሊያደርጉ የሚቻላቸው? ባይዛው የዳዊት በዚህ አይደለም የሚያበቃው። የሱ ጉድ በጣም ተዘርዝሮ ሁላ አያልቅም። ለሴት ብሎ የማይገባበት ጉድጓድ አልነበረም። ኢቭን ራሱ መጽሐፈ ሳሙኤል ቀዳማዊ ላይ ማለት ካለ ላይ ማለት ነው 2ኛ ሳሙኤል ላይ ምዕራፍ 11 ላይ አንዲትን ሴት ያያታል አይደለ? በሰገነቱ ላይ ስትመላለስ ያያታል፣ ገላዋን ስትታጠብ ማለት ነው። ይሄ እንግዲህ ለመናገር ራሱ ያሳፍራል። እና እቺ ሴት ገላዋን ስትታጠብ ያያታል። የኦሪዮ ሚስት ሆናት ቤርሳቤ ትባላለች። እንግዲህ ስትታጠብ ያያትና ያው ስጋዊ የሆነ ፍላጎት እሱ ላይ ያድርበታል ማለት ነው። እና ያው በወቅቱ ንጉስም ስለነበረ ፓወርም ስለነበረው ዳዊትም መልእክተኞችን ልኮ አስመጣት። ወደ እርሱም ገባች፣ ከእርኩሰቷም ነጽታ ነበረና ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች። እንግዲህ እቺ ሴት የሰው ሚስት ናት። የሰው ሚስት የ80 ሚስቱ አይቷት ገላዋን ስታጠብ በሰገነቱ ላይ ሲመላለስ ያለውን ፓወር ተጠቅሞ ደግሞ አስመጥቶ ከእሷ ጋር እንግዲህ አስገዷትም ሊሆን ይችላል እኮ። ምንም የተገለጸ ነገር የለም። ደግሞ ያ ብቻ አይደለም የሚያበቃው፣ ህጋዊ ያልሆነ ልጅ ጽንስ እንዲፈጠር አድርጓል። ነብይ። ይህ እንግዲህ በጣም ያሳዝናል። አስባችሁታል? ሴቲቱም አረገዘች፣ ወደ ዳዊትም አርግዣለሁ ብላ ላከችበት።
የሰው ሚስት ጋር ማለት የገዛ ሚስቱን እንኳን ቢሆን አይደለም። ሰው እንዴት ነው ይህንን ይዞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊተች የሚመጣው? እንዴት ፈልሐምዱሊላህ እኛ ነብዩ ዳውድ ዐለይሂ ሰላም ከእንደዚህ አይነቱ እርኩስ ተግባር የነጻ ነው ብለን ነው የምናስበው። መጽሐፉን የቀጠፈባቸው ነብዩላህ ዳውድ የተከበረ የአላህ ሱብሓነሁ ወተዓላ ነብይ ነው። የሰውን ሚስት ከማማገጥም ሆነ የሰዎችን ሸለፈት ቆራርጦ ቶርቸር አድርጎ አንድ ሴትን ለማግባት ለጥሎሽ የሚያቀርብ አይነት ነብይ አይደለም። ፈሊላሂል ሐምድ። ይህንን የሚያደርጉ አይደለም በፍጹም። ነገር ግን ነቢያቶች እነሱ ላይ ቀጥፎባቸዋል፣ ዋሽቶባቸዋል። ያልሆኑትን ነገር ሆኗል ብሎ እነሱ ላይ ጽፏል። ይህንን ነው የምናምነው። አሁን ክርስቲያኖች እንድትመልሱልን የምንፈልገው ይህ እንዴት አንድ መለኮታዊ የሆነ ራእይ ሪሲቭ ያደረገ ሰው እንዴት ይህንን ስብዕና ይላበሳል? እንዴት ነው ይህንን ሰውዬ ነብይ ብዬ ልከተለው የምችለው? ሃው ይህንን ማንነትና ይህንን ስብዕና በጉያችሁ አቅፋችሁ እንዴት ነው ሌላውን ለመተቸት የሚዳዳችሁ? በምን አንደበት? በየትኛውስ ወንጀል ነው የምትተቹት? እና ይህንን ለማለት ያህል ነው። እስኪ ሌሎቻችሁ ሀሳብ ስጡበት፣ ሪፍሌክት አድርጉበት። እስቲ ምን ትላላችሁ? አስባችሁታል? እና ጋይስ እንዳልኳችሁ ነው ቅድም ያው እንደዚህ አይነት በጣም የወረደ አይነት ቢሄቨርን ባይብል ነቢያቶች ላይ በጣም ነው የምናገኘው። እና ያው ክርስቲያኖች ያላቸው አማራጭ ምንድነው? አንደኛ ነገር ይቀበሉታል፣ ያን ነገር ያን ቨርስ አይክዱትም፣ ይቀበሉታል። ግን እነዛ ነቢያቶች ሪያሊቲው እንደዛ ይመስላቸዋል ክርስቲያኖች። እና ይሄ በጣም ስህተት የሆነ ነገር ነው። ነቢያቶች እንደዚህ አይነት ባህሪ በፍጹም አልነበራቸው። በፍጹም ዝሙት የሚሰሩ አልነበሩም። ነቢያቶች ጣዖት አምላኪያን አልነበሩም። ነቢያቶች ጭራሽ ከዛም አልፎ ለሰብቻቸው ድንጋይ የመጠጡ አይነት ባህሪ አልነበራቸው። ነቢያቶች ምን አይነት ባህሪ ነበራቸው? አንዱን አምላክ ወደ አንዱ አምላክ የሚጣሩ ከዛም ባለፈ ደግሞ ወደ በጎን ስራ የሚጣሩ እንጂ መጥፎ ስራን ለህዝቡ አርአያ መሆን የሚችሉ እንጂ ህዝቡን የሚያበላሽ ስብዕና የነበራቸው ነቢያቶች እንደዛ ነበር። ግን ይሄ መጽሐፍ ልክ አሁን ቅድም አውገስቲን አገኒስ የነበረበት መናፍቃን ልክ መናፍቅ እንዳለው ምንድነው ያለው? እናንተ ጸሐፊያኖች ወይ ቀጥፋችሁበታል ወይ ደግሞ አብ ጥፋተኛ ነው እንዳለውላ ጸሐፊያኖች የጠፉበት መጽሐፍ ስለሆነ እንደዚህ አይነት በጣም አሰቃቂው ነገር የምናይበት ነው። አላኩል ያለ ክርስቲያኖች ካላችሁ ግቡ፣ ከሌላችሁ ደግሞ ወንድሞች ሐሳብ ካላችሁ አነስ ቡርሃን ኤልያስ እህቶችም ፋጢማ ሐሳብ ካላችሁ ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይ አንዴ እሺ፣ ቡርሃን እሰማለሁ። እሺ ሜሮን፣ ያው እኔ ስላስገባኋት ነው ቆይ ያልኩ። ሜሮን እንኳን ደህና መጣሽ። ከዛሬ ጊዜ ጀምሮ እዚህ ቤት ገስት ላይ ለመውጣት አንድ ብለሽ እንዳትሞክሪ። አይደለም ገስት ላይ ኮሜንት ስትጽፊ እንዳለሽ ውጪ። በቃ ቀጥሉ። ኦኬ እሺ። እንደሚታወቀው ነቢያቶች እኛ የምንከተላቸው ነቢያቶች የሚሰሩትን ስራ ምን ተከበሩ ስራ ነው። ሁላችንም እንደምናውቀው ለምንድን ነብይ ሲላክ ወደ አላህ Subhanahu Wa Ta'ala ወደ አላህ Subhanahu Wa Ta'ala መንቀርበትን መንገድ የሚያመራን አንድ እንትን ነው፣ ድልድይ ነውና በባይብል ውስጥ ግን እነዚህ አይነት ነገሮችን ስንመለከት ከአቅላችን በላይ ማለት ጀስት እነሱን ከመናቅም አንፃር አልፎ ነብይነታቸውን የሚያረክስ ነገር ነው እያየን አይደለም። ከዛ መካከል ለምሳሌ አሁን ዳዊት ያደረገውን ነገር ማንሳት እንችላለን። 200 እንደ ቲፕ 100 ጨምሮ 200 ሸለፈት ማለት ይሄ ማለት ለሌላው ሰው ራሱ ሰማን ሊያገባ ሲል ግዴታ ይሄን ነገር መስጠት አለበት ማለት ነው። የራሱ አንድ ክራይቴሪያ ነው። ለምንድን ነቢያቶች አርግተውታል፣ እኔም አላረግበት ምንም ምክንያት የለም። ለምንድን ብሪጅ ስለሆኑ ማለት ነው፣ ድልድይ ስለሆኑ ወደ አምላክ ሊያቀርቡኝ ስለሚችሉ ከስብናቸው አንፃር ወይም ደግሞ ከባህሪያቸው አንፃር የነሱን ባህሪ ተከትዬ ነው የሚሄደው እነሱ ጋር ለመድረስ። እኛ ነብዩ ሰለላሁ ዐለይሂ ወሰለም እንከተላለን። ነብዩ ሰለላሁ ዐለይሂ ወሰለም ባዘዙት ነገር ታዘን በከለከሉት ነገር ተከልክለን እንሄዳለን። ይሄ ምንድነው ታርጌቱ? ከአላህ ጋር ያለን ሪሌሽንሺፕ ጠንካራ እንዲሆንና መጨረሻ ላይ የምንፈልገውን ነገር አቺቭ ለማድረግ ነው፣ ወይም ጀነት ለመግባት ማለት ነው። እና የነብያቶች ዓላማ ግብ ይሄ ነው ኢንጀነራል ማለት ነው ስንረዳው። ግን ወደ ባይብል ስናመጣው
ወይም ደግሞ ወደ ተለያዩ ሃይማኖቶች ስንሄድ ከማክበር ይልቅ ያልሰሩትን ስራ እኔ ከመክፈት እሳቸው እነሱ ላይ ከመቅጠፍ ሌላ ምንም ትርጉም አልሰጠውም። ለዚህ ማለት ነው ምንም ትርጉም ሊኖር አይገባም። ለምንድን ስብዕናቸው ብቻ ሳይሆን ከስብዕናቸው ተነስተን ነው ባህሪያቸውን የምናየው። ለምንድን እነሱ በሚያስቡበት መልኩ እነሱ ሲያስቡና ያን ነገር ሲተገብሩ ነው ከዛ በኋላ ወደ ተግባር ሊወርድ የሚችለው። ይሄ ደግሞ የነሱ ባህሪ ነው ልንልም እንችላለን። ሰው ከዛ አንፃር እዛ ላይ የሚያደርጉት ነገር ወይም ደግሞ ባይብላቸው ላይ የተጠቀሰው ነገር ልክ ነው ብለን ብናምን እንኳን ይሄ ሰው መተግበር ግዴታ አለበት ማለት ነው። ለምንድን ብሪጅ ስለሆኑ ወይም ደግሞ ወደ አምላክ ያካረሩ ስለሆነ ይሄ ሐሳብ ነው ያለኝ እና የማይሆን ነገር ነው። በጣም ይሄ በደል የደረሰባቸው ብዬ ነው የማስበው ሲሪየስ ለማውራት ማለት ነው። እና በጣም ከባድ ነው። ለማንኛውም ሽክረን። በነገራችን ላይ እኛ እነዚህን ነቢያቶች ስንጠቅሳቸው መጽሐፉ እንደቀጠፈባቸው እንደዋሸባቸው አልፎም እነሱ ያልተላበሱትን ባህሪ እንዳላበሳቸው ነው የምናምነው። መሰለን ዳውድ ዓለይሂ ሰላምን ብናነሳ የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ስለሳቸው በጣም ብዙ የተናገሩት ሐዲታቶች አሉ። መሰለን ስለ አጿጿማቸው የነበራቸው ስግደት ምን ያህል እንደነበረ ኢቨን እሳቸው ምሳሌ እያደረጉ ሲያነሱ ነበረ ነቢዩላህ ዳውድን እና أحب الصلاة إلى الله صلاة داود عليه السلام وأحب الصيام إلى الله صيام داود وكان ينام نصف الليل ويقوم ثلثه وينام سدسه ويصوم يوما ويفطر يوما يلو نبر الله ملتنيا صلى الله عليه وسلم الله زند እጅግ በጣም ተወዳጁ ስግደት ብሎ ማለት የዳውድ عليه السلام ስግደት ነው። እሱ ምን ያደርግ ነበር? የናሙ نصف الليل የሌሊቱን ግማሽ ይተኛ ነበር። ከዛሳ ወየቁሙ ثلثه አንድ ሶስተኛውን ደግሞ ይቆም ነበር። ወየናሙ سدسه ከዛም ደግሞ አንድ ስድስተኛውን ደግሞ ይተኛ ነበር ማለት ነው። አስባችሁታል ምን ያህል ዓቢድ እንደሆነ? ሌሊቱን ሙሉ ለአላህ ቆሞ ነበር የሚያድረው። በተመሳሳይ መልኩ አላህ ዘንድ ደግሞ እጅግ በጣም ተወዳጁ ጾም የነቢዩላህ ዳውድ ዓለይሂ ሰላም ጾም ነው። ወየሱሙ የውመን ወይፍጢሩ የውመን አንድ ቀን ይጾሙ ነበር፣ አንድ ቀን ደግሞ ረፍት ያደርጉ ነበር። እኚህ የተከበሩ የአላህ ሱብሓነሁ ወተዓላ መልእክተኛ ናቸው። እንደዚህ አይነቱን እርኩሰት ከመስራት እንደዚህ አይነቱን ድንበር ማለፍ ከመስራት አንዲት ሴት ለማግባት አንድን ተራ ንጉስ ትእዛዝ ተቀብሎ 200 ሰዎችን ሸለፈት ቆርጦ እንትን ማቅረብ ሳይሆን አንድ ሴት ገላዋን ስታጠብ ሄዶ እሷ ጋር ያለ ፍላጎት ግንኙነት ማድረግ ሳይሆን ላ የአላህ መልእክተኞች ይሄንን አያደርጉም አበደን። ከዚህ ሁሉ ተግባራቶች ይጸዱ ናቸው እነሱ። ተግባባን። ለዛም ነው አላህ ሱብሓነሁ ወተዓላ እኮ ስለ ነቢያቶች ንጽህና ስለ እነሱ ሁኔታ ሲናገር የነሱ መንገድ እንድንከተል ኢቭን ራሱ ነብያችን ሰለላሁ ዐለይሂ ወሰለም ፈቢሁዳሁም ይህተዲ የሚል የቁርአን አያ አለ አይደለ? በእነሱ አካሄድ ወይም በእነሱ ሁዳ አንተም ሂድ የሚል እንትን አላቸው። ኢቭን ራሱ ከነሱ የሆነ ምሳሌ እንድንወስድ ከነሱ ቁድዋ እንድንይዝ ነው የታዘዝ ነው እንጂ እንደዚህ አይነቱ እንትን ሱብሃንአላህ ከነሱ አበደን የሌለ ነገር ነውና እስቲ ወንድሞች ሐሳብ ጨምሩበት ኢንሻአላህ የተወሰነ ነገር ብለን አይ ቲንክ እንወጣለን ትንሽ ቆይታ። ጀዛኩሙላሁ ኸይረን። ስለ ዳውድ ሲነሳ ማለት ነው ስለ ዳውድ ሲነሳ አንድ ሐዲስ አለ። አደም አለይሂ ሰላም ከተፈጠረ በኋላ አላህ Subhanahu Wa Ta'ala ከጀርባው ዘሮቹን አውጥቶ ያሳየዋል። በዛ በሚያይበት ጊዜ ላይ አደም አለይሂ ሰላም አንድ ብርሃኑ በጣም ቀልቡን የሳበው አንድ ፍጥረት ያያል። እንግዲህ ከነዛ ሰዎች ከፍጥረቶቹ መካከል ማለት ነው። ያን ፍጥረት ባየ ጊዜ አደም አለይሂ ሰላም በጣም ወደደው፣ ቀልቡን ሳበው ማለት ያ ሰው ያ ብርሃን ያለበት ሰውን የአደምን አለይሂ ሰላም ቀልብ ሳበ። እንግዲህ ከሌሎች ዘሮቹ ወይም ከሌሎች ፍጥረቶቹ ተለይቶ ማለት ነው። አደም አለይሂ ሰላም አላህ Subhanahu Wa Ta'ala ጠየቀ፣ ይህ ሰው ማን ነው ብሎ ጠየቀ። ሲጠይቅ አላህ ምን ብሎ መለሰለት? ይህ ሰው ዳውድ አለይሂ ሰላም ነው ወይም ደግሞ ዳዊት ነው፣ ካንተ ዘር የሚወለድ የሚወጣ የሆነ ዳዊት ነው ብሎ ይነግረዋል ማለት ነው። ከዛ እድሜውን ጠየቀና እድሜው አነስተኛ መስሎ ስለተሰማው 40 ዓመት ከኔ ጨምርለት ብሎ ይናገራል። ማን? አደም አለይሂ ሰላም። እንግዲህ ከዘሮቹ መካከል የወደደውን በዚህ ደረጃ አደም አለይሂ ሰላም እንኳን የወደደውና ከኔ ቀነሰ እድሜ ለሱ ስጠው ከተቻለ እንደዚህ ያደርግልኝ ብሎ ዱዓ ያደረገለት ሰው ዳውድ አለይሂ ሰላም ወይም ዳዊት የ200 ሸለፈት ቆርጧል ብለው ሲጽፉ
ያውም ለጥሎሽ ማለት ነው። ህፃን ያው በአይሁድ ህፃን ነች ግን ይቅር ህፃን የሚባለውንና የሰው ሚስት የደፈረ ቤርሳቤህን የደፈረ ይሄ የሱ ታሪክ ነው። አደም አለይሂ ሰላም አይቶ የወደደው ይሄን ነው። ከዛ ስታረግዝበት ባሏ እንዳይሰማ ምናምን ባሏን ያስገደለ ሰው እንዴት ብሎ ነው ባላህ እንዴት ብሎ ነው አደም አለይሂ ሰላም እንዴት ብሎ ነው የሱ ብርሃን ሊስበው የሚችለው? የሱ ብርሃን አቴንሽኑን የሚስበው እንዴት ብሎ ነው? እንደዚህ አይነት ነብይ ቢሆን ማለት ነው የእውነት እንደዚህ አይነት ካራክተር ቢኖሩ ሲጀመር የነብይነት መስፈርትስ አለ ወይ ነው? በባይብል አላችሁ ወይ? ምንድነው መስፈርት የምታቀርቡት? አሁን የምር መስፈርት አለ? ነቢያት እኮ አምባሳደሮች ናቸው፣ ለኛ አምባሳደሮች ናቸው። እነሱን አይተን ልክ እንደ አርአያ እንደ ከዋክብት መንገድ የሚጠፋበት ሰው ከዋክብትን ሰማለሁ ትሰማለህ? እኔ ጋር ብቻ ነበር ሲቆራረጥ የነበረው ማለት ነው። ኦኬ አንድ ሀሳብ ለመጨመር ያህል ነው በዳውድ አለይሂ ሰላም ዙሪያና አላህ ሱብሓነሁ ወተዓላ በሱረቱ ሳድ አንድ ስለሳቸው የሚያነሳልን ነገር አለና ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ አንተ ዳውድ ሆይ አንተም በምድር ላይ ምትክ አድርገናል አለ። እንግዲህ አላህ ሱብሓነሁ ወተዓላ አንድን ባሪያውን ምትክ ሲያደርግ ሁሉም ሰዎች እሱን እንደ ሮድ ሞዴል አድርገው እንዲከተሉትና እንዲይዙትም ጭምር ነው። ተግባባን? ኸሊፋ ሲያደርግ አንድ ሰው አምባሳደር ሲያደርግ እነሱ ቀደም ፒኬም እንደገለጸው እነሱን ሰዎች እንደ ሮል ሞዴል አድርገው እንዲከተሏቸው ነው። ተግባባን? ፈሕኩም በይነ ናሲ ቢልሐቅ በሰዎች መካከል በእውነት ፍረድ። ወላ ተተቢዒል ሀዋ እዚች ጋ አስምሩልኝ። ወላ ተተቢዒል ሀዋ ስሜትህን ደግሞ አትከተል አሉት። አሁን ባይብል ላይ የምንመለከተው ዳዊት ስሜቱን ነበር ሲከተል የነበረው። ገላዋን ስትታጠባየ ስሜቱ ወደዛ ነገር ገፋፋው፣ ተግባሩን ፈጸመ። በተመሳሳይ መልኩ ደግሞ እንደዛ አይነት ትእዛዝ ታዘዘ። 200 ሰዎችን ቶርቸር አድርጎ የገዛ አካላታቸውን ቆራርጦ አንዲት ሴትን ለማግባት 300 ሰዎችን ህይወት አኮላሸ፣ አበላሸ። አላህ ግን ምን ብሎ አዞታል በቁርአን? ወላ ተተቢዒል ሀዋ። ይሄ ሀዋ ደግሞ ይህ ስሜትን መከተል ደግሞ ወደ ምን እንደሚያደርሰው አላህ ቀጠል አድርጎ ነገረን። ፈዩዲለከ ዐን ሰቢልላህ ከአላህ መንገድ አንተን ያስተሃል። ኢነ ለዚነ የዲሉነ ዐን ሰቢልላህ ለሁም ዐዛቡን ሸዲድ። እነዛ ከአላህ መንገድ የሚጣመሙ ዞር የሚሉ ሰው ብርቱ የሆነ ቅጣት አላቸው። ቢማ ነሱ የውመል ሒሳብ የውመል ቂያማን የሒሳብ ቀንን እነሱ በመርሳታቸው። ለዛም ነው አላህ ሱብሓነሁ ወተዓላ አፈረአይተ መን ኢተኸዘ ኢላሁ ሀዋሁ እያለ እነዛ ስሜቶቻቸውን አምላካቸው ጌታቸው አድርጎ የያዙትን ሰዎች የሚወቅሳቸው። ወሊዳ ነቢያቶች እንዲህ አይነት ከንቱ የሆኑ የወረዱ ተግባራትን ከመስራት የተጠበቁ ናቸው። ምክንያቱም አላህ ምን ብሏቸዋል ለዳውድ አለይሂ ሰላም? ስሜትህን ከመከተል ተቆጠብ። እንኳን እንደዚህ አይነት ተግባራቶችን ይቅርና እኮ ትናንሽ ጥፋቶችን እኮ ሲያጠፉ እኮ አላህ ሱብሓነሁ ወተዓላ ወዲያው እኮ ነው ራእዩ የሚያወርድላቸው። መሰለን በትንሹ ላንሳላቸው። በትንሹ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ቁረይሾችን ሰብስበው ሀብታሞቹን ትላልቆቹን ባለ ሀብቶችን ሰብስበው እያወያዩቸው ነበር፣ ዳዕዋ እያደረጉላቸው ነበር። በዚህም ጊዜ አንድ አዕማ የሆነ ሰው ማየት የተሳነ ሰው ይመጣል። ምን እሳቸውን ፍለጋ ጥያቄ ልጠይቃቸው ከእሳቸው ጋር እንትን ለማለት ማለት ነው። እሳቸው በዛ ወቅት እነዛ ሰዎች የሚፈልጉትን ሁኔታ አመቻችተው የሚመጥኗቸውን ሰዎች ሰብስበው ነው እያወሯቸው ያሉት ማለት ነው። ያ ሰውዬ ሲመጣባቸው ትንሽ ቀልባቸው ደስ አላላቸውም እና ፊታቸው ትንሽ ቀይር አለ። ወደ አላህ ሱብሓነሁ ወተዓላ ቁርአን አወረደ። ዐበሰ ወተወላ አን ጃአሁል አዕማ፣ ፊቱን አጨፈገገ አዞረም አይነ ስውሩ በመጣው ጊዜ ብሎ አላህ ሱብሓነሁ ወተዓላ ወቀሳን አወረደባቸው። ምን ይሄ እኮ አንድ ሰው ኖርማል ሰው ቢያደርገው እኮ በጣም ኖርማል ነገር። ለምሳሌ እኔ ትላልቅ ባለስልጣኖችን ዳዕዋ ላደርግላቸው ስለሆነ ጉዳይ ላወራቸው ተሰበሰብኳቸው ልበል፣ እነሱን እያወሯቸው ነው እንበል። በዚህ መሀል አንድ ጓደኛዬ በፊት የማውቀው ወይም ደግሞ ከነሱ ደረጃ ትንሽ ዝቅ ያለ በደህንነት በሌላ ነገር ሊሆን ይችላል ዝቅ ያለ ሰው በሩን አንኳኩቶ ቢገባብኝ እነዚህ ሰዎች ያወሯቸው ሌላ ጊዜ በማላገኛቸው ሁኔታ ይሄ ሰውዬ በመምጣቱ ስብሰባው የመበተኑ እድሉ በሰፋበት ሁኔታ ላይ መምጣቱ ወንድ ሊያስከፋኝ ይችላል። ፊቴ ላይ የሆነ ሪያክሽን ሊያሳይ ይችላል። እኔ አሁን ተራ ሰው ደግሞ እንደው ውጣልኝ ሁላ ሊል ይችላል። ወላኪን ነቢያችን ያን ደረጃ እንኳን አደረሱም። ዐበሰ ወተወላ ትንሽ ፊታቸው ጨፍጋግ አደረጉ። ይህንንም አላህ ሱብሓነሁ ወተዓላ ተችቷቸው ልቅ አለመሆኑን ነገራቸው። የዚህን ያህል ነው ተተብዑ አላህ ሱብሓነሁ ወተዓላ ለነቢያቶች እንኳን እንደዚህ አይነት
ሱብሃንአላህ መቼም በቃ በደል የማይመጣው ነው ማለት ነውና አይ ቲንክ ወገኖች ገብተዋል። ሌሊና ሰላም ነው? ሰላም ይሰማል ድምጼ? ሰማል። ኦኬ ጥያቄ ነበረኝ መጠየቅ ይችላል? ርዕሱ ይታያል? ሊሊና ይሰማል? ጀማ የኔ ድምጽ ይቆራረጣል እንዴ? የእሷ ኔትወርክ ነው። ኦኬ ኔትወርክ ነው። ሊሊና ኔትወርክሽን አስተካክለሽ ተመለሽና ኢንሻአላህ ምንቀጥል ይሆናል። እስከዛ ወንድም እህቶች ሀሳብ ካላችሁ መቀጠል ትችላላችሁ። አፍወን አይ ችግር የለውም። ጀዛከላ ኸይር። ፒኬ አለ ወይ ሌላ አለው? ሃይቪ ፒኬ በእንትን ክፈተኝ እስኪ በጣም አንዴ የሆነ ነገር ኮምፔር አድርግላችሁ ጋይስ። በጣም ቅድም ያወራላችሁ ነው። አሁን በስትክክል እያነበብን ከዛ ኮምፔር እናድርግና ወንድሞች ተሰብካችሁ ተቀጣጣላችሁ። መጽሐፈ ሳሙኤል ካለ ምዕራፍ 11 ላይ ክፈትልኝ እስኪ አንዴ ፒኬ። አሁን ፒኬ ጋር ተከታተሉኝ ሁላችሁም እሺ። ባይብል ላይ ገባና ግን መጀመሪያ መጽሐፈ ሳሙኤል ከመሄዳችን በፊት ግን ማን እንደሆነ ለማየት እንደው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 13 ጋር ሄድልኝ። ሳሙኤል ቀዳማዊ ምዕራፍ 13 ጋር ሄድልኝ። 13 ከዛ ቁጥር 14 ላይ አብረን እናንብበው በደንብ አስተውሉ። ይኸው ለመሰብሰብ ማለት ወይ ሌሊና አይ ቲንክ ኔት ይዞሻል። ኤኒዌይ ከፍ አድርጉት ትንሽ እናንብበው እዚህ ጋር አሁንም መንግስት አይጸናም። ከዛስ እግዚአብሔር እንደ ልቡ የሆነ ሰው መርጧል አለ። ማን እዚህ ጋር እንደ ልቡ የሆነ ሰው ሲባል ዳዊት ነው። ኦብቪየስ ነው። ሌላ ቦታ ላይ እንደምታየው በሐዋርያት ሥራ ምዕራፍ 2 ቁጥር 29-37 ዳዊት ነብይ እንደሆነ ያ ነገር ነብይ መሆኑን ይናገራል። ሰው አሁን ግን ነጥቡ ምንድነው? እዚህ ጋር የሚቻል ሪፈራል ኩላችሁ ያ ነብይ መሆኑ ሰው የሚታወቅ ግን እግዚአብሔር እንደ ልቡ የሆነ ሰው ነው የመረጠው። ምን የሆነ ሰው እንደ ልቡ የሆነ ሰው ነው የመረጠው እግዚአብሔር ማለት ነው። ያ እግዚአብሔር እንደ ልቡ የሆነ ሰው ምን አይነት ሰው ነው የሚለው ደግሞ ስናይ አንድ ጥቅስ ብቻ መጠቅሰላችሁ ኮምፔር አድርግላችሁ ነው። መጽሐፈ ሳሙኤል ካለ ምዕራፍ 11 ካለ መጽሐፈ ሳሙኤል ካለ ምዕራፍ 11 ቁጥር ስንት ላይ ቁጥር 1 ጀምሮ እናንብበው። ቁጥር 1 ጀምሮ እናንብበው። እንግዲህ እንዲህም ሆነ አለ በአመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ማለትም እግዚአብሔር እንደ ልቡ የሆነ ሰውዬ ኢዮአብን ከእርሱም ጋር ባሪያዎችን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር ጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር አለ። ቁጥር 2 ላይ ምን አለ? እንዲሁም ሆነ አለ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመለሰ። በሰገነቱ ሳለ አንዲት ሴት ስትጣጠብ አያለ። ዳዊት እግዚአብሔር እንደ ልብ ያለው ነብይ አንዲት ሴት ስትታጠብ አየ። ሻወር ስትወስድ አየ። ሴቲቱ መልካም ነበረች። ቁጥር 3 ላይ ምን አለ? ዳዊትም ልኮ ስለ ሴቲቱ ጠየቀ አለ። አንድ ሰውም ይህች የኤልያብ ልጅ የኬጢያዊው የኦርዮ ሚስት ቤርሳባ አይደለችምን አለው ለዳዊት ማለት ነው። እግዚአብሔር እንደ ልብ የተባለው ነብይ ላይ ከዛ ምን አለ? ዳዊትም መልእክተኛዎቹ ልኮ አስመጣት፣ ወደ እርሱ ገባች፣ ከእርኩሰቷም ነስታ ነበርና ከእርሱ ጋር ተኛ፣ ወደ ቤቷም ተመለሰች። አልገይት በደንብ አስተውሉ። እግዚአብሔር እንደ ልብ ያለው ነብይ የሆነ ሰዓት ላይ ከእንቅልፉ ተነስቶ የሆነ ወጣ ብሎ ሲያይ የሆነ ሴትን ሲወስድ ይላል እና በጣም ስሜቱ ቀጣጣ ሆነ ከሰው ጋር ዝሙት ይፈጽማል ማለት ነው። አስቡ ምን እግዚአብሔር እንደ ልብ ያለው ነብይ ባይብል ላይ ማለት ነው። ይሄን ያህል ዊርዶ ነው። አሁን ፒኬ ምን ታደርግልኛለህ? ዩሱፍን ክፈትልኝ አንዴ። ፒኬ ምዕራፍ 12ን ክፈትልኝ። ቁርአን ላይ ገባና ምዕራፍ 12ን ክፈትልኝ። ሱረቱል ዩሱፍ ምዕራፍ 12 ላይ አሁን በጣም ቢደንቅ ነገር እናንብ። ምዕራፍ 12 ቁጥር መጀመሪያ ከቁጥር 6 ላይ የሆነ ሐሳብ እናንብ። ከዛ በኋላ ወደ ቁጥር ስንት ላይ ኦኬ ቁጥር 7 ላይ የሚለውን ሐሳብ ነበር። ጌታ አምላካችን አላህ ምዕራፍ 12 ቁጥር 7 ላይ ብሎ ይናገራል። ለቀድ ካነ ፊ ዩሱፈ ወኢኽወቲሂ አያቱን ሊሳኢሊን አለ። በዩሱፍና በወንድሞቹ ታሪኮች ውስጥ ለጠያቂዎች በእርግጥ እኮ አስደናቂ ምልክቶች አሉ አለ አምላካችን አላህ። ምን
በዩሱፍና በወንድሞቹ ውስጥ በጣም አስደናቂ ታሪክ አለ። ከነዛ መካከል አሁን ከባይብል ጋር ኮምፔር ማለት ባይብል ላይ እግዚአብሔር እንደ ልቡ ያለው ነብይ ተነስቶ ከአንድ ሴት ጋር ዝሙት ይፈጽመው ያለን ባይብል። እስቲ ሱረቱ ዩሱፍ ላይ ምን አይነት አዲስ አስደናቂ ነገር እናገኛለን ብለን ደግሞ ስናጠራ በምዕራፍ 12 ላይ ጌታ አምላካችን አላህ ስለ ዩሱፍ ታሪክ ነው እየተናገረ ያለው። ምን ብሎ ይናገራል? ቆይ ቁጥር 30 አካባቢ ክፍተልኝ ፒኬ ቁጥር 30 አይደል 29 ላይ ኦኬ ወለቀድ ሀመት በራወደት ሁለቲ ያውና ቁጥር 22 ላይ ክፍተልኝ በደንብ አስተውሉ ጋይስ። ቁጥር ምዕራፍ 12 ቁጥር 22 ላይ ምን ይጀምራል? ዩሱፍ ነው የሚያወራው። ቁጥር 22 ላይ በደንብ አስተውሉ። ጥንካሬውንም በደረሰ ጊዜ ጥበብንና ዕውቀትን ሰጠዋል አምላካችን አላህ ዩሱፍ ማለት ነው። እንደዚሁም መልካም ሰሪዎቹን ሁሉ እንመነዳለን አለ። ከዛ ቁጥር 23 ላይ ምን አለ? ይህችም እርሱ በቤቷ የነበረባት ሴት ከነፍሱ አባበለችው ማለትም ወደደችው ማለት ነው። ዩሱፍ በነበረበት ጊዜ ያሳደገችው ልጅ ማለት ደጃፎቹንም ዘጋች አለ። በደንብ አስተውሉ ጋይስ። ባለስልጣን ነች። ዩሱፍ ደግሞ ያኔ ኖርማሊ ያሳደገችው ነውና ዩሱፍን ብላ ሙሉ ደጃፍ ዘጋችበት። ከዛ በኋላ ለአንተ ተዘጋጅቼልሃለሁ አልኩ ጋይስ። በደንብ አሁን ኮምፔር አድርጉ። ቅድም እግዚአብሔር እንደ ልብ ያለው ነብይ የሆነ ከመንበሩ ተነስቶ አይቶ ነው እንግዲህ ጠርቶ ጭራሽ ባሏን አስገድሎባት ማለት ግን እዚህ ጋር ዩሱፍ ነው የተጠራው። ምን አለችው? ለአንተ ተዘጋጅቼልሃለሁ አለችው። ቶሎና አለችው አለ በአላህ እርሱ ምን አለ ግን አሁን እርሺ ብሎ እንደ ዳዊት ተሳስተዋል እንዴ? ኢቭን ዳዊት እኮ ተሳስቶ ራሱ እኮ አይደለም ኢቭን ጠርቶ ነው እንደዚህ። እሱ ግን ተጋብዞ ነው ዩሱፍ ማለት ምን አለ? በአላህ እጠብቃለሁ እርሱ የገዛኝ ጌታዬ ኑሬን ያሳመረልኝ ነውና አልክደውም ማለት እነሆ በደለኞች አይድኑም ብሎ መለሰላት ይላል። ሱብሃንአላህ ጋይስ በደንብ አስተውሉ። ይፍል ለዝሙት ጋብዛ እንኳን ምንድን ያላት? እኔ እንደዚህ ነገር አላደርግም ጌታዬ ለኔ ጥሩ ነገር ብሎልኛልና ወተዋልኝ አምላኬን ግን እኔ አልክደውም እያለ መለሰላት ያለ ቁርአን ነገር። ስለዚህ አሁን እንዲህ ነው እንግዲህ አሁን የመጽሐፍ ተከራይ መጽሐፍ ነው በስም አይሙራ ያለው ሰው እንግዲህ እዚህ ጋር ኮምፔር ያደርጋል ማለት ነው። ነቢያትን በዚህ ልክ የነሱን ክብር በስተከ ያስቀምጠው መጽሐፍ ነው ተከራይ አምላክ ቃል ኢንስፓየርድ ወርድ ኦፍ ጋድ ወይስ ጭራሽ ተነስቶ ምናምን ነገር ዝሙት ፈጸመ የሚል ነው አምላክ ቃል። ክርስቲያኖች አንጸጽሩ፣ አይሙራቸውን አሰሩት። ኖርማሊ ዝም ብላችሁ ዳውን ፓስት ሁላችኋለሁ ጋይስ። ሐሳብ ካላችሁ እንደምሽ ቀጥሉ። ፒክ ሐሳብ ካለ ቀጥሉት። ኦኬ ፋሮቂ ገራሚ ፖይንት ነው ያነሳው። እኔም እስቲ አንድ እንደዚህ ኮምፓሪዥን የሚመስል ነገር እስቲ ላቀርብላችሁ። ነብይ ብለው የሚቀበሉትን አካል በባይብል ላይ የተገለጸበትን ሁኔታና በእስልምና ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ የተከበሩትን አንድ ደግሞ እስቲ ኮምፓሪዥን ላቀርብላችሁ። ምክንያቱም ይህ መጽሐፍ ነብያትን በዚህ መልኩ እየገለጸ ነውና እነዚህ ነብያት በትክክል ነብያት ናቸው ወይ የሚለውን ጥያቄ ምልክት ውስጥ ያስገባልናል ማለት ነው። ግልጽ ነው አይደለ? እስቲ ፒኬ ከተመቸ አንደኛ ዜና መዋዕል ምዕራፍ 20 ከቁጥር 1 እስከ 3 ያለውን አውጣልኝ። ድምጼ ግን ይሰማል? ትሰማለህ? ቁጥር 3 ነው ያልከኝ? አይ ከቁጥር 2 ጀምሮ ከአንድ ጀምሮ ያለውን ከአንድ ጀምሮ አለ። ወይ ከሁለትም ቢሆን ችግር የለም። እሺ እንዲህ ያላል አንድ ቁጥር ላይ ይሄን ዝም ቢያነበውና ዋናው ፖይንት ቁጥር 3 ላይ ነው ያለውና ቁጥር 1 ላይ እንዲህ ይላል። እንዲህም ሆነ ይላል ስለ ዳዊት እየተናገረ ነው። በዓመት መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ኢዮአብ ሰራዊቱን አወጣ፣ የአሞንንም ልጆች አገር አጠፋ፣ መጥቶም ረባትን ከበበ። ዳዊትም በኢየሩሳሌም ቆይቶ ነበር ይላል። ከዛ ቁጥር 2 ላይ ኢዮአብም ረባትን መጥቶ አፈረሳት። ዳዊትም የንጉሳቸውን ዘውድ ከራሱ ላይ ወሰደ፣ ክብደቱንም እንደ መክሊት ወርቅ ያህል ነበረ። ክብደቱም ዕንቁ ነበረበት። ከዛ በዳዊትም ራስ አስቀመጡለት፣ ከከተማይቱም እጅግ ብዙ ምርኮ አወጣ። ከዛ ቁጥር 3 ላይ ስለምን እንደሚያወራው ስለ ዳዊት ስለሰራው ተግባር ነው። በውስጡም የነበረውን ሕዝብ አውጥቶ በመጋዝና በብረት መቆፈሪያ በመጥረቢያ እንዲሰሩ አደረጋቸው። እንዲሁም ዳዊት በአሞን ልጅ ከተማይቱ ሁሉ አደረገ። ዳዊትም ሕዝቡን ሁሉ ወደ ኢየሩሳሌም ተመለሱ ይላል። ልብ ብላችኋል። እዚህ ጋር ምንድነው ያደረገው? በውስጡም የነበረውን ሕዝብ አውጥቶ በመጋዝና በብረት መቆፈሪያ በመጥረቢያም እንዲሰሩ አደረጋቸው ይላል።
ግልጽ ነው አይደለ? ማን ነው ይሄንን ያደረገው? እንደውም ይሄ ቨርዥን ሌላ ነው መሰለኝ። በሌላ ቨርዥን ላይ አይ ቲንክ በስንተኛው በ2000 እትሙ ላይ ያለ ይሄንን ክፈት ውስጥ ቁጥር 3 ላይ አድርግልኝ። እዚህ ጋር አሁን ያው ዳዊት ምንድን ነው ያደረገው? በውስጧም የነበሩትን ህዝብ አውጥተው በመጋዝ ያው ተረተሯቸው፣ በመጥረቢያ ቆራረጧቸው ይላል። ግልጽ ነው። እነዚህ ነቢያት ናቸው። ዳዊትም በአሞን ልጆች ከተማይቱ ሁሉ እንዲህ አደረገ። ዳዊትም ህዝቡን ሁሉ ወደ ኢየሩሳሌም ተመለሱ፣ ህዝቡም ሁሉ ወደ ኢየሩሳሌም። አሁን እዚህ ጋር ምን እንደሚለው ነብይ ተብለው ጻድቅ ተብሎ የሚታመንባቸው አካላት ሰዎች እንደ ቁድዋ እንደ አርአያ የሚከተሏቸው አካላት ናቸው እንደዚህ ያደረጉት። የነበሩትን ህዝብ አውጥተው በመጋዝ ተረተሯቸው። በመጋዝ ማለት ነው። ቢያንስ እንኳን ስትገድል እኮ ጥሩ ይሆናል። እኛ እኮ በእስልምና አይደለም ይቅርና እንትኖችን ምንድነው የሰው ልጆችን አይደለም እንስሳትን እንኳን ስናርድ እንኳን እነሱ ፊት ለፊታቸው ሊታረዱ ከመሆኑ ጋር እንትን አይሳልም። ይሄ ቢላ አይሳልም። እነሱ ፊት ለፊት ራቅ ተብሎ ነው የሚሳለው። ምክንያቱም ሊሞቱ ስለሆነ መደንገጥ የለባቸውም ሊታረዱ እንደሆነ በማሰብ ማለት ነው። እዚህ ጋር ግን ከዚህም አልፎ በቢላ ራሱ አይደለም በሌላ ነገር ቶሎ እንዲገደሉ አይደለም በመጋዝ ነው። ልክ ዛፍ እንደሚቆረጠው በመጋዝ ነው እንዲህ የተረተሯቸው። ግልጽ ነው አይደለ? እነዚያው ነብያት ተብለው እንትን የሚባሉ አካላት ናቸው። ነብያት ነው እንደዚህ ነብይ ነው እንዲህ ያደርግ ያለው፣ ጻድቅ የሚባል ሰው ነው እንዲህ ያደርግ ያለው። በእስልምና ደግሞ አንድ ይሄንን ኮምፓሪዥን የሆናችሁ ዘንድ አንድ ደግሞ ላቅርብላችሁ። ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ዲኬንትን ክፈትልኝ። ሰሂህ ቡኻሪ 3015ኛ ሐዲስ ክፈትልኝ። ሰሂህ ቡኻሪ 3015ኛው ላይ ቅርብ ቦታ ከሌለ ከፈለክ እኔን አታልቀኝና እኔ መግባት ይችላል። ካሜራው ዞረብኝ ምናምን ብለህ እንደ እንትና ከምታለቃቅስ ይሻላል። ሰሂህ ቡኻሪ 3015 እዚህ ጋር አሁን ስትመለከቱ ሐዲሱ ምን ይላል? عن ابن عمر ይልና رضي الله عنه قال ولدت امرأة مقتولة في بعض مغازي رسول الله صلى الله عليه وسلم فنهى رسول الله صلى الله عليه وسلم عن قتل النساء والصبيان ነብዩ ሰለላሁ ዐለይሂ ወሰለም በአንድ ጊዜ በሆነ የጦርነት ጊዜ ላይ ሙስሊሞችና ሌሎች በሚዋጉበት የጦርነት ጊዜ ላይ ነው። ልብ በሉ። አንደኛ ይህ የጦርነት ጊዜ ነው። እየተዋጉ ነው። አማኞችና ኢአማንያን እየተዋጉ ነው በዚህ ጊዜ። ግልጽ ነው አይደለም? በእንደዚህ አይነት አውድ በመሰረታዊ እይታ ሴትን መግደል አይቻልም፣ ህፃናትን መግደል አይቻልም፣ ሽማግሌዎችን መግደል አይቻልም፣ ከጦርነት ጋር ግንኙነት የሌላቸውን መግደል አይቻልም፣ ዛፎችን መቆራረጥ አይቻልም፣ የሚያፈሩ ነገሮችን ማውደም አይቻልም። ሁሉ ይሄኛው ኢብኑ አባስ ተፍሲር ኢብኑ ከሲር ላይ ታገኙታላችሁ። እንትን ላይ ሱረት በቀራ ምዕራፍ 2 ቁጥር 190 ተፍሲሩ ላይ ታገኙታላችሁ። ይህ ሁሉ ተከልክሏል። አላህ ሱብሓነሁ ወተዓላ ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم ولا تعتدوا إن الله لا يحب المعتدين ይላል። በአላህ መንገድ ላይ የሚጋደሉዎችን ተጋደሉ፣ አላህ ወሰን አላፊዎችን አይወድም ይላል። ግልጽ አይደለ? ወሰን ከማለፍ ውስጥ የሚመደቡ ነገሮች ደግሞ ብለው የተጠቀሱ ነገሮች አሉ። እነዚህ ናቸው ማለት ሴቶች መግደል አይቻልም፣ ህፃናትን መግደል አይቻልም፣ አዛውንትን መግደል አይቻልም ኢላኺ ከጦርነት ጋር ግንኙነት የሌላቸውን መግደል አይቻልም። በዚህ ጊዜ ማለት ነው። በዚህ ጊዜ አሁን ይሄ ሐዲስ የተከፈተው ጊዜ ላይ በእንትኖች ተሳስተው ምን ገድለው ነበረ? ምን ሞታ ተገኘች፣ ተገድላ ተገኘች አንዲት ሴት ማለት ነው። ወዲደት ኢምራአቱን መቅቱለቱን ፊ ባዕድ መጋዚ ረሱልላህ ሰለላሁ ዐለይሂ ወሰለም በአንድ የነቢ ሰለላሁ ዐለይሂ ወሰለም እንትን ላይ እነዚህ ተገድላ አንዲት ሴት ማለት ነቢ ሰለላሁ ዐለይሂ ወሰለም። ከዛ ምን አለ ነቢ ሰለላሁ ዐለይሂ ወሰለም? ፈነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ቀትሊ ኒሳኢ ወስቢያን። ነቢ ሰለላሁ ዐለይሂ ወሰለም ህፃናትና ሴቶችን መግደል ከለከለው። ሞታ ተገድላ ተገኝታ
ይህንን እንኳን ለምን አደረጋችሁ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ግልጽ ነው አይደለም? ይህን እንኳን ለምን አደረጋችሁ ብለው ነው የከለከሉት ነብዩ ሰለላሁ ዐለይሂ ወሰለም። ግልጽ ነው አይደለም? በአስሉ አስነሲዲያም በመሰረታዊ እይታ መግደል አይቻልም። ነገር ግን ሰዎች ተሳስተው ምናልባት የጦርነት ጊዜ ነው ተሳስተው ለምሳሌ አሁን በዚህ ጊዜ ባለበት አውድ ላይ ለምሳሌ ሽጉጥ ተኩሰው ከጦርነት በስተት ከጦርነት ጋር ግንኙነት የሌለ ሰው ሊገደል ይችላል። ግልጽ ነው አይደለ? እንዲሁ ደግሞ ምንድነው በዛ ጊዜ ደግሞ በእንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ነገር ግን ይሄንን እንኳን ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ከለከሉ። ለምንድን ነው የገደሉት? ይሄ በነገራችን ላይ አንድ ሐዲስ አይደለም። ይሄኛው እንደ ናሙና ነው የተጠቀሰው። ብዙ ይሄንን ሐዲሶች አሉ ነብዩ ሰለላሁ ዐለይሂ ወሰለም የከለከሉበት። ሰሂህ ሙስሊም 11744 ቢ እንዳትቀይረው ፊክ ያው ራሱ ስለሆነ በሌላ ዘገባ ይህም ኢብኑ ዑመር እንደዘገበው ወዴት ኢምራቱ መቅቱለቱ ፊ بعض መጋዚ ረሱላህ ሰለላሁ ዐለይሂ ወሰለም ፈነሃ ረሱላህ ሰለላሁ ዐለይሂ ወሰለም عن قتل النساء والصبيان ሰሂህ ሙስሊም ላይ እንዲሁ ሱናን ኢብኑ ማጃ 2841 ላይ እና ብዙ የሆኑ ዘገባዎች ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ከልክለዋል ማለት ነው። ስለዚህ ምንድነው የምንላቸው እኛ فأي الفريقين أحق بالأمن إن كنتم تعلمون የትኛው ነው ትክክለኛ የሆነ መንገድ የትኛው ነው ትክክለኛ የሆነ ጎዳና ማለት የትኛው ነው? ነብያትን በእንደዚህ አይነት መልኩ የሚገልጸው መጽሐፍ ነው ወይስ ደግሞ ነብያትን በእንደዚህ አይነት መልኩ የሚገልጸው እምነት የትኛው ነው? በትክክል ነብያትን የገለጸው እምነት የትኛው ነው? ባይብልስ በትክክል ነብያትን ገልጿቸዋል? ነብያት ዝሙተኞች ናቸው? ነብያት ነፍሰ ገዳዮች ናቸው? እነዚህ ከሆኑ ነብያት እነሱን በመከተል አምላክ ይገኛል ማለት ነው። ይሄ ደግሞ ፍጹም ስህተት ነው። ግልጽ ነው አይደል? አንድ ሰው መጥቶ እኔ ሲጀመር እምነት የሚባል ነገር አላምንም በቃ ብሎ ኤቲስት ቢሆን አንተ ምን ብለህ ነው ወደ እምነት ልትጠራው የምትችለው? ማንን ነብይ ነው ተከተል ብለህ ልትጠራው የምትችለው ወደ እምነት? ግልጽ ነው አይደለ? ይሄኛውን የሚባል ነብይ እኮ ልትለው አትችልም አንተ ሲጀመር ምን ብለህ ነው አንተ ወደ እምነት የምትጠራው? ይሄንን ጨካኝ የሆነ ነብይ ዝሙተኛ የሆነ ነብይ ነፍሰ ገዳይ የሆነ ነብይ ተከተል ብለህ ነው ወደ እምነት የምትጠራው? አይደለም እኛ ላይ ማለት ነው። ይቅርታ ግን ስላቋረጥኩ እኛ ላይ ያለው ነገር እንዴት ነው? ነብያቶችን አይደለም የምንከተለው ክርስቶስ ነውና በመጽሐፍ ቅዱስ ላይም ካየኸው ክርስቶስ እንከን የለበትም። እንከን የሌለበት ደግሞ ክርስቶስ ነው ተከተሉትም የሚለን መጽሐፍ ቅዱስ ክርስቶስ ነው። እና ሌሊና አንዴ ተረጋጊ። ሰላም ነው? እንዴት ነሽ? አለሁ እግዚአብሔር ይመስገን። ድምፅሽ ይቆራረጣል። ይሰማል? ይሰማል? እሺ ክርስቶስ ምንም እንከን የለበትም ምናምን ብዙ ነገር ብለሻል። እሱን አንዴ ወደ ጎን እናድርገውና ቤቱ ርዕስ አለው። እሱ ምንድነው? የነቢያት ስብዕና በመጽሐፍ ቅዱስ የሚል ርዕስ ነው ይዘን የገባ ነውና አንድ ጥያቄ ልጠይቅሽ። ዳዊት ነብይ ነው አይደለ? ኦኬ ነብይ ከሆነ አንድ ነብይ ሊለበስ ከሚገባቸው ባህሪያቶች መካከል ጽድቅናና ከርኩሰት መራቃቸው ነው አይደለ? ታዲያ አንዲት ታረግበት መንገድ እንትን ይላል። ኦኬ ታዲያ አንዲት ሴትን ለማግባት ለሷ ጥሎሽ ሲባል የ200 ሰዎችን ብልት ወይም ደግሞ ሸለፈት ቆርጦ ለጥሎሽ ማቅረብ ከነብይነት መስፈርት ጋር አይጋጭብሽም እኮ? አንደኛ እያልኩህ ያለውት ነገር የመጀመሪያው ምንድነው ስለነበረው ክርስቶስን ነው እንጂ ነብያትን ተከተሉ አልተባልንም ነው። ነብያቶች እያንዳንዳቸው ሁሉም ኃጢያትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ግን በህይወታቸው ሲኖሩ ክርስቶስ ምንድነው በአንቺ እምነት? በእኛ እምነት ክርስቶስ ምንድነው? አምላክም ነው ሰውም ነው። ኦኬ አምላክ ነው አለቀ። ስለዚህ እንዳንቺ አስተምሮት ባንቺ እምነት እሺ ነብይ አይደለም እያወራን ያለነው ስለ ነብይ ነው እና የምንከተለው እሱን ነው እንጂ ነብያቶች እያወራን ያለነው ስለ ነብያቶች ነው። እነዚህ ነብያቶች ደግሞ ምን አይነት ስብዕና ነበራቸው ነው? እንግዲህ ከአምላክ ጋር ቢኖርባቸው እነሱ ሰዎች ናቸው ነው። ኦኬ ገባኝ። መለኮታዊ መገለጥ ያላቸው ሰዎች ናቸው አይደል? እነዚህ ሰዎች በነገርህ ላይ በእኛ እምነት መለኮታዊ መገለጥ ያላቸው ሰዎች ናቸው። ለእግዚአብሔር ራሳቸውን የለዩ ወይም ደግሞ ወደ እግዚአብሔር የቀረቡ ሰዎች ናቸው እንጂ ፍጹም ኃጢያትን የማይሰሩ እንከን የሌለባቸው አይደሉም። ሁሉም እንከን አለባቸው። እንደተናገርከው ለምሳሌ ዳዊት ሴት ደፍሯል።
ነብይ ያዕቆብ ማለት ነው። አጭበርብሯል ምናምን እና እያንዳንዱን ታሪክ በእኛ መጽሐፍ ቅዱስ ላይ ያለው የእያንዳንዱ ታሪክ ላይ እንከን አለባቸው። እንከን የሌለበት ግን ክርስቶስ ነው። እነሱን እኮ ነብይ ማለት ተከተሏቸው ነው። አይለንም መጽሐፍ ቅዱስም። ቆይ እነሱ ነብይ ነው አይደል? በዛ ዘመን የኖሩበትን የህይወት ምሳሌ ነው የተሰጠን። አንዴ ሌሊና ፕሊስ የሆነ ነገር ሸምድደሽ የመጣሽ ነው የሚመስለው አነጋገርሽና የሆነ በተረጋጋ መንፈስ ለምጠይቅሽ ጥያቄ የሆነ ብንመላለስ ጥሩ ነው። ባኪን ፎርዝ ብናደርገው መልካም ነው። ኤኒሃው የኔ ጥያቄ እነዛ ነቢያቶች መለኮታዊ መገለጥ ነበራቸው አልነበራቸው? ነበራቸው። እሺ ለተላኩላቸው ህዝቦች ደግሞ አርአያ ነበሩ አልነበሩ? ሁሉም ድርጊታቸው ፍጹምና ሁሉንም የምንከተለው ነገር አይደለም። መርጠን የምንከተላቸው ነገሮች ነበሩ ከእግዚአብሔር ኦኬ ቴንክ ዩ ኦኬ መርጦ እንቀበላለን። በራሳቸው በህይወታቸው ደግሞ ያለውን ውድቀት ደግሞ ኦኬ እንደዚህ ነቢያቶች መለኮታዊ መገለጥ የተገለጠላቸው አካላት እንደዚህ አይነት ተግባራትን መፈጸማቸው እንዴት ነው? ትክክል ነው? ለነቢይነታቸው ውስጥ ጥያቄ ውስጥ ያስገባም? እንዴት ነው እንደዚህ አይነት ነቢያቶች ከፈጣሪ መለኮታዊ መገለጥን አላቸው ልንል የምንችለው? ሌሊና ይሰማል? ሌሊና አትሰሚም? ተቆርጠሻል። ነቢያቶች ይሰማል። አሁን ይሰማል። አሁን ይሰማል። ቀጥይ። አሁን ቸውን ቃል እንከተላለን እንጂ እነሱ የሚያደርጉትን ሁሉንም ነገር እነሱን ተከተሉ፣ እነሱን መስላችሁ ኑሩም አልተባልንም። በዛ ዘመንም ያለ ሰው አብርሃምን መስለህ ኑር። እኔ ተከታያቸው አትከታያቸው አላልኩም። ተከታያቸው አትከታያቸው አላልኩም። ሰው ናቸው ነው ፖይንቱ። የኔ ደግሞ አፍተር ኦል እነዚህ ሰዎች ቢሳሳቱም ሰው ናቸው። ስለዚህ ከዛ ደግሞ በእግዚአብሔር ፊት መለኮታዊ መገለጥ ያላቸው ስለዚህ በክርስትና መለኮታዊ መገለጥ ያላቸው አካላት የሰዎችን ሚስት ይደፍራሉ፣ ለሴት ሲሉ 200 ሰዎችን ሸለፈት ይቆርጣሉ፣ ሰዎችን በመጋዝ ይተረትራሉ አይደል? ከልጆቻቸው ጋር ይተኛሉ፣ ልጆቻቸውም ይጸንሳሉ። ውድቀት ያለባቸው አሉ። ነብይ ማለት ነው። ነብይም ቢሆን ነብይም እኮ ቢሆን ሰው ነው። እኛ ጋር ችግር የለውም ማለት ነው። እናንተ ጋር ነብይ ያለው ዴፊኒሽን አላውቀውም፣ ግን እነዚህ ሰዎች ናቸው። በቃ ኃጢአትንም ቢሰሩ ወደ እግዚአብሔር ደግሞ ይንበረከካሉ። እሺ ለቀጥል። አይ ጥያቄ ያለኝ ቀጣይ። እሺ ራስህ ነው መቀጠለው፣ እኔ ምንም አልቀጥልም። ስለዚህ አንቺ ዝሙተኛ ነብይ ትከተያለሽ አይደለም? እኔ ነብይን አልከተልም አልኩህ እኮ። የምከተለው እንከን የሌለበት ክርስቶስ ነው። እሺ ዝሙተኛ ነብይን ትቀበያለሽ አይደለም? አልቀበልም። የምቀበለው እኮ አልኩህ ክርስቶስን ነው ማለት ዳዊትን የተጻፈላችሁ ዝሙተኛ ነብይን ትቀበያለሽ አትቀበይም? መቀበል ማለት ላንተ ምንድነው? አልገባኝም ግን ጥያቄ። እሱ የኛ ነብይ ነው ብለሽ ትቀበያለሽ አትቀበይም? ከአምላክ ዘንድ የተላከ ነብይ ነው ብለሽ ትቀበያለሽ አትቀበይም? እኔ ነብይን እንደ ሰው ነው ማየው። አልጠየኩሽም። እሱን ከአምላክ ዘንድ የመጣ ነብይ ነው ብለሽ ትቀበያለሽ አትቀበይውም ነው? እቀበላለሁ። ስለዚህ እየሰማችን አይደለ? ክርስቲያኖች ምን ይቀበላሉ? ዝሙተኛ ነብይ ይቀበላሉ ማለት ነው። እሺ ነፍሰ ገዳይ ነብይ ትቀበያለሽ አትቀበይም? ይሰማዋል ድምጼ? ትሰማለህ? ኔትወርክ ያስቸግራል አይ ቲንክ። እሺ ከተሰማሽ ነፍሰ ገዳይ ነብይ ትቀበያለሽ አትቀበይም? አንዳንደኛውን እንደዚህ ይሻላል። ምናልባት ግን ኔትወርክ ሊሆን ስለሚችል እንጠብቃታለን። ችግር የለም። ቀጥል አኺ። ሐሳብ ግን ነበረ አፍዋን ይሄንን ፖይንት ለማስረጽ ነበረ።
ግን አይ ምናልባት ኔትወርክ ሊሆን ስለሚችል እስቲ ትንሽ እንጠብቃለን። ቀጥለ ያ አኺ ሐሳብህን። እና እንደሰማችሁት ነው ስማ ሰገዳይ ነብይ ከሰማት መሀል ልጅቷ ወየ ከሰማት ልጅቷ ምንድን ነው ስትል የነበረው ነው መሀል ላይ የሆነ ትልቅ ስህተት ተሳስታ ነበርና እኔ ነብይን እንደ ሰው ነው ማየው ሰው ኢን ሴንስ ምንድነው ሰው ይሳሳታል ነው ተሳስተዋል ነው እነዛ ስትል የነበረውና ሶ በአጠቃላይ ስንዞር ደግሞ ኢየሱስ ነብይ ነው አሁን ነብይ ነው ሶ እሷ ነብይን እንደ ሰው ነው የምታየው ኢየሱስን እንደ ሰው ነው የምታየው ማለትም ሰው ደግሞ በሷ ኮንቴክስት ይሳሳታል ስለዚህ ኢየሱስ ተሳስተዋል ማለት ነው ለልጅቷ ማይሆን ፋው ሰርታ ነው የጣቸውና እዛውም ላይ ገብታ እንደውም ኢቭን ኢየሱስ ራሱ ምንም ምርካኝ የለበትም ስትል ነበርና ኢየሱስን ብዙ እርከኖች ማሳየት ይቻላል እኔ ይሄው ካለሽ ግቢ ወገናችን ካለሽ ግቢ ግን ይሄን ንግግር እንደው ንሳጊ በሽነዛ ይባላል ማለት እኔ ነብይ እንደ ሰው ነው ማያማት ቀይኔስ ምን ማለት ነው ሰው ደግሞ ይሳሳታል ነው ኮንቴክስቱ አሰነ ንግግርና ሰው ኢየሱስም ሰው ነብይ ነው ነብይ ደግሞ እንደ ሰው ነው የምታየው ሰው ኢየሱስም ደግሞ ተሳሳች ነው ማለት ነው ነዳይ ሲሰሩትን ጥፋት ያጠፋ ይችላል ነው እንጥባና እኔ ሆይ ኢላ ቀጥል አላቋርጣችሁ መርሐባ አኺ አንደው አሪፍ ፖይንት ነው ያነሳው አንተም እኔ ግን የኔ ፖይንት የነበረው ኢየሱስ ጋር ከመጣታችን በፊት ራሱ እነዚህ አካላት ሁሉንም ማለት ነው አብዛኞቹም ሁሉም ማለት ሊባል በሚቻል ሁኔታ ነብያት ዝሙተኞች ነፍሰ ገዳዮች ነው የተጠቀሱት በተለይ ብሉይ ኪዳን ላይ ማለት ነው እና እነዚህን ነብያት እንቀበላለን ካለች ምን ማለት ነው ዝሙተኛ ነብይ ይቀበላለሁ ነፍሰ ገዳይ ነብይ ይቀበላለሁ ኢላኺሪ እንደማለት ነው ግልጽ ነው አይደለም ስለዚህ ያው አስቡት ከዚህ በኋላ ደግሞ ክርስቲያኖች ደግሞ አሁን እኮ ከሁሉ በላይ የሚገርመው ደግሞ ምን መሰላችሁ ይህንን የሚቀበሉ ከመሆናቸው ጋር አሁን የሆነ ነፍሰ ገዳይ ነብይ ይቀበላሉ ዝሙተኛ ነብይ ይቀበላሉ ይሁላ የሚቀበሉ ከመሆናቸው ጋር ይመጡና መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ያደረጉ ይላሉ ነብይ ሰለላሁ ዐለይሂ ወሰለም አይሻ በ6 ዓመት አገባ ነብይ ሰለላሁ ዐለይሂ ወሰለም እንትናን በሰይፍ ገደላቸው ኢላኺሪ ይላሉ ይህ ውሸት ከመሆኑ ጋር ማለት ነው ውሸት ከመሆኑ ጋር እውነት ነው ብንል እንኳን ማለት ነው እውነት ነው ብንል እንኳን ምንም አታመጡ ምክንያቱም እናንተ ራሳችሁ የምትቀበሉት ነገር ስለሆነ እውነት ነው ብንል ትክክል ነው ነብይ ሰለላሁ ዐለይሂ ወሰለም እሺ እንደዚህ አድርገዋል እንዲህ አድርገው የምትሉትን ነገር ትክክል ናችሁ ብለን ብናልፋችሁ እንኳን ማለት ነው ምንም አታመጡም ማለት ምክንያቱም በራሳችሁ መጽሐፍ ያለ ነገር ነው ይህ አንድ ነብይ ለዓለሙ ሁሉ ማረጋገጫ ፈጽሞ ሊሆን አይችልም ነው ግልጽ ነው አይደል ትክክል ናችሁ ብንላችሁ እንኳን ማለት ነው አብዛኛው ሁሉም ደግሞ ስህተት ናቸው ቢሰላ እንዲያረጉ ሁሉም ቅጥፈት ነው ከድሮ ጀምሮ የተጀመረ ቅጥፈት ነው ግልጽ ነው አይደለ ግን አሁን በደንብ እንደሰማችሁት እነሱ ምን ይቀበላሉ ዝሙተኛ ነብይ ነፍሰ ገዳይ ነብይ አጭበርባሪ ሰዎችን በእንትን ሳይሆን በኖርማል ግድያ ሳይሆን በመጋዝ የሚተረትር ነብይ ነው የሚቀበሉት ማለት ነው ይሄ ደግሞ በጣም ከባድ ነው ነስአላህ ሰላመተ ወልዓፊ እና ይሄ ደግሞ በጣም ከባድ ነው ኢብኑ ቃፍ ሐሳብ ነበረ እንትን ላይ ካለ እንትን መቀጠል ትችላለህ አለ ወንድማዬ ኦኬ ስሞዳ ሐሳብ አለሽ ያ አይ ቲንክ ጋይስ እናጠቃለውና እኛም ፒኬም ደክሞታል የለም ኤግዚት አድርገን ተግቷል መሰለኝ ፒኬ ራሱ እና እኔ ያው ጋይስ እናጠቃለውና ምንም በኔ እንዳታሳብ ራስን ቻል እንዴ አለ ዲና እኔ እኮ ይለስ እንዴ አተገለጥ አንተ ተገለጥ በልና አዞሮ አይ ቲንክ ካሜራ ሳበራ ኔትወርክ ያስቸገረ መሰለኝና ለዛ ነው የተውኩት ምናልባት ሆነ ማለት አያስቸግርም ተው ዝም ብለህ ክፈትላል እሺ እና እንደተናገራችሁት ማለት ነው አሁን እንደገና ቀጥሎ ፋሩቅ የሆነ ነገር ይለናል ቀጥለ ፋሩቅ አይሽ እና ጋይስ ነጥቦቹ ላይ ጋይስ ከሆነ ያው ከስንት ጀምሮ አላህ አለ ከስንት ጀምሮ እስካሁን ድረስ ያው አንዳንድ ሀሳቦችን በዚህ ዲስክ ጉዳይ ከተዘጋው ነው የነበር ግን የሚጨበጥ ሀሳብ እንዳይዛችሁ ተስፋ አደርጋለሁ ጋይስ በዚህ እስካሁን ባየናቸው ነጥቦች ላይ እኔ ያው ምንድነው ይሄ መጽሐፍ አንደኛ ቶፒኩ በጣም ቤዚት የሚያደርገው ነገር ምንድነው ነቢያቶች ላይ ብቻ ሳይሆን መጽሐፍቱ ላይ ነው ቤዚት እያደረገ ያለ ቶፒኩ ኮምፔር ስናደርግ ነበር ቁርአን ላይ ያለው ነቢያቶችና ይሄ ባይብል ላይ ስለዚህ ይሄ መጽሐፍ ቅዱስ ወይም ባይብል ነቢያቶችን በምን አይነት መንገድ ዲስክራይብ አደረጋቸው የሚለውን ሀሳብ አንዳንድ ሀሳቦች ያነሳንበት ነበረ
በምን አይነት መልኩ ነው የገልጻቸው የሚለውን ሐሳብ ስናወያይበት ነበር። ነብይ የሚለው ኮንቴክስት ራሱ ባይብል ከገለጻቸው አንፃር የሚያስኬድ ነው ወይ የሚለውንም ስናወራበት ነበረ። ሶስት ከእንደዚህ አይነት ደግሞ ዘገናኛውን አስተምሮ ክርስቲያኖች ወጣችሁ እውነተኛውን አስተምሮ ዳቀፈው ወደ ጌታ አምላካችን አላህ ሪቪል ካረገው ወደ ቁርአን እንጠራቸዋለሁ ጋይስ። ይሄ አስተምህሮ ምንም አይነት በውስጡ ነገር ድነት የሌለበት ይሄ አስተምህሮ ትክክለኛ ያልሆነ አስተምሮ ከአምላክ ሪቪል ያደረገ ሳይሆን እንደው ኖርማሊ ልክ ባለ መናፍቁ እንዳለው ፍጡራን መጥቶ ፎርጅ ያደረገው የሆነ ጸሐፊው የቀጠፉ ቅጥፈት እንጂ አምላክ በስተክል እንደዚህ ነገር በፍጹም እንደማይችል ማወቅ መገንዘብ አለባችሁ ነው ጋይስ። ሐሳብ ካላችሁ ወንድሞች ፒኬ ምናምን ሐሳብ ካላችሁ እህቶችም አይ ቲንክ ሞንዳ ሐሳብ አላወራሽምና አጠቃሉን እንጣ። ሰላም አለይኩም። እሷ ጋር ኔትወርክ ያስቸግራል ይመስለኛል እና ለዛሬ በቃ በዚህ ሆነ አብቃ። በዚህ አርዕስት አላህ ካለ ቀጣይ የምናነሳቸው ነጥቦች ይኖራሉ። አንዳንድ ርዕሶችን ይዘን እየመጣን ክርስቲያኖች ካላችሁ በምናነሳቸው ርዕሶች ላይ አይ ተሳስታችኋል የምትሉት ነጥብ ካለ ልክ እንደ ዛሬው ማቅረብ ትችላላችሁ። የዛሬውን ነጥብ ደግሞ በዚህ ማጠቃለል እንችላለን። ወላሁ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን። ፒኬ ይቀጥላል ፕሮግራሙ ያንተ። አይ ቲንክ እኔ ትንሽ ቆያለሁ መሰለኝ። ስለዚህ ትምህርት አለ እኛም እንመጣለን ኢንሻአላህ። የተመችን በመሃል ልንገባ እንችላለን። የፒኬ ትምህርት ደግሞ ያው እየቀጠለ ስለሆነ እንቀጥል ማለት ነው። በቃ ባጭሩ ትምህርት አላለቀም፣ በቃ መቀጠል ነው። አይ ትምህርት የለ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እናንተ ከጨረሳችሁ በቃ ክርስቲያኖች ካላችሁ ጥያቄ ማቅረብም ትችላላችሁ። እንደገና በጥያቄ ዙሪያም ደግሞ መልስ መስጠት የምትፈልጉም ከሆነ እንደዚሁ መልስ መስጠት ትችላላችሁ ኢንሻአላህ። ክርስቲያኖች ካላችሁ መቀጠል እንችላለን። እሺ ዛሬ ምንድነው ሰው ሁሉ የለም፣ ንቃታችሁ ሁሉ ጠፍቷል። ምን ሆናችሁ ነው ሰዎች? ምንድነው ያስደበራችሁ? እስኪ ታብታብ አድርጉ። ስንት ላይ ነው ያለው? 300 ታብታቡ አሪፍ ነው፣ ምንም አይልም አካሄዱ ማለት ነው። አይ እንጃ። ኦኬ አዎ እሁድ ነው ለካ ዛሬ እሁድ ነው ለካ፣ ሰው በጊዜ አይገባም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አይ እሁድ መሆኑን ረስቼው ነበረ። ዛሬ እሁድ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይተው እኔ እየጠጡ ምናምን አላልኩም። እኔ ከኔ ጋር ነገር አትፈልጉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ በድጋሚ ማለት ነው። አዩሃል ምእመናን እሺ አነስ ግባ። መርሃባ ሀቢቢ። በምን ዙሪያ እንቀጥል? በተመቸ አንተ ጀምር። እኔ ምኑን እጀምራለሁ ብለህ ነው? የዛሬ ርዕስ እኮ ባይዘው በጣም ጸደይ ነበረ፣ ግን ወይ እነሱ እንትን አላሉም። እንግዲህ እሁድ ነው ወይ በጊዜ አልገቡም ወደ ቤት ወይ ምን እንደሆነ አላውቅም። እነሱ ጋር ሲሆን ነው መሰል ችግሩ። አይ እነሱ ሲያነሱ ብቻ ነው ደስ የሚላቸው፣ እኛ ጋር አይሆንም አይመጡም። አስቸጋሪ ነው ወላሂ። እንደዚህ ከሆነ እንዴት እንደምንቀጥል አላውቅም። እስኪ ኃጢአት ያልሰራ ከእናንተ ሃይማኖት እስኪ ማን ነው ኃጢአት ያልሰራ? ማን ነው እስኪ? ሁሉም ሰርተዋል ይላል። ሁሉም የሚለው ላይክ ኢየሱስንም ያካትታል ወይስ አያካትትም? ቅድም ደህና ነገር እያወሩ ነበረ። እኛ የምንከተለው ኢየሱስን ነው። ሌሎች ነቢያቶች በሙሉ በቃ ኃጢአት ይሰራሉ፣ ይሳሳታሉ ምናምን አለች መጣ እና ለምን የኛን ነብይ እንደማይቀበሉ አላውቅም።
እስቲ ኢየሱስ ኃጢአት አልሰራም የሚል ካለ ይግባ። በተለይ ኦርቶዶክስ እንደዛ ካልክማ ኢየሱስ ክርስቶስ ኃጢአት ሰርቷል ወይስ አልሰራም? ሰዎች ኃጢአት ሰርቷል ወይስ አልሰራም? ክርስቲያን የሆነ ብቻ አንድ ቁጥር ይጻፍልኝ። ሙስሊሞች ለጊዜው ወደ በኋላ ኢንሻአላህ ከተገናኘን ማለት ነው በኢፍ ነው ያዘውና ከተገናኘን እናወራለን ወደ በኋላ። ካልሆነ ምንድነው ችግር እየሆነ የመጣው? አለግባባ ያልነው ከሙስሊሞች ጋር አንደኛ ከባድ ጥያቄ ነው የምታነሱት፣ ሁለተኛ ፈትዋ ነው፣ ሶስተኛ ደግሞ መግባባቱ እየከበደኝ ነው ለማናገር። እንደዛም አለና ብዙ ነገሮች አሉ። እስኪ ኢንሻአላህ ክርስቲያኖች ካላችሁ ኢየሱስ ክርስቶስ ከኃጢአት ንጹህ ነውና ለመስዋዕትነት ብቁ ነው የምትሉ ሰዎች ክርስቲያኖች፣ እስኪ ከኃጢአት ንጹህ የሆነ ሰው ነው ወይ ለናንተ ኃጢአት የተሰቀለው? አስቡ፣ ለናንተ ኃጢአት የተሰቀለው ከኃጢአት ንጹህ የሆነ ሰው ነው ወይ? መስፈርቱን ያሟላል ወይ? ኢየሱስ ለመስዋዕትነት ለመቅረብ እንግዲህ ንጹህ የሆነ በግ፣ ከብት ምናምን እንደዛ አይነት ነገር ነበር የሚያቀርቡትና ኢየሱስ ክርስቶስ ለመቅረብ መስፈርቱን ያሟላል ወይ የሚለው ላይ እስኪ ትንሽ እናወራ። መወዳለሽ ካለሽ የለውም በይ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ካለሽ የለውም እንዴ ነው እንትለው? ቆይ የኔ ካሜራ እንትን ይልብሻል እንዴ? መወዳ ኔትወርክ ምናልባት አንዳንድ ሰው የልዕልትን እኮ እያየሁት ቅድም ልክ ካሜራ ሳጠፋ የሆነ ይሻላል ታውቃለህ። ከዛ ሳበራው ደግሞ እንደገና ይቆራረጥባቸዋል። አሁን እየሰራልሽ ነው መወዳ? እስኪ ማለቴ አውሪ ተንፍሽ። እንደዚህ ከሆነማ እንደማመጥም ሳቢና ተከተለኝ ነው። ቅድም ጀምራ አሳዝናኝ እኮ ነው። እኔ የምወዳ ስንት ሰዓት አላት አሁን ከተቀመጠችና፣ ግን ስታወራ የሆነ ስክራች አለ ወይ ሲዲውን ወለወላሽ ምናምን የምታስገቢው ጥሩ ነበረ። ኤኒዌይስ በዚህ በሐሳቡ ዙሪያ እኮ አለሽ ግን የለሽም። በሐሳቡ ዙሪያ ሳቢና ሐሳብ ካለሽ ሐሳብሽን አስቀምጪ። ዛሬ እስኪ በኢርሻድ እናምሽ። እሺ የለኝም ቀጥሉ። እሺ መርሃባ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛሬ እንግዲህ ከነቢያት ጀምሮ እስከ መለኮት ድረስ አንደኛ ነቢያቶችን የተቀበላችኋቸው በየትኛው መስፈርት መዝናችኋቸው ነው? ይሄ የመጀመሪያው ኩዌሽን ነው። ነቢያቶችን እናንተ ስትቀበሉ በየትኛው መስፈርት ነው? ሁለተኛ ደግሞ ኢየሱስ ክርስቶስ ለመስዋዕትነት ብቁ ነበር ወይ? ኢየሱስ ክርስቶስ ለመስዋዕትነት ብቁ ነበር ወይ የሚለውን ነገር እስኪ በእነዚህ በሁለቱ ፖይንቶች ማውራት የሚፈልግ ክርስቲያን ካለ ሪኩዌስት ልኮ መግባት ይችላል። አንደኛ ኢየሱስ ክርስቶስ ለመስዋዕትነት ብቁ ነበሩ የሚለው፣ ሁለተኛ ደግሞ ነቢያቶችን እኛ ስንቀበላቸው ከዚህ አንፃር በዚህ መስፈርት መዘነናቸው ነው የሚል። እንግዲህ በራቁቱ ከሚሄድ ጀምሮ አስገድዶ እስከሚደፍር ጭራሽ ደግሞ የወንዶችን እስከሚቆርጥ አረ ብዙ ምኑ ተወርቶ ምኑ ይቀራል። ጠንቋይ ከነብይ ሳይሆን ጭራሽ ከአምላክ በላይ የሆነበት ጊዜም አለ። ከሌላ ዓለም እንዲጎትታ ታመጣዋለች እና ወው ፈረንጅ አለ። ሀቢብ ይቀጥል። ኢቨን እኮ ማለት ነው በመጋዝ ምናምን ሰው ይተረትራሉ። በመጋዝ አስበዋ የሆነ በመጋዝ እንጨት ምናምን ነው አይደለም የሚቆረጠው። እና ሰው በመጋዝ ሲተረትሩ አስባችሁታል? በመጋዝ በመጥረቢያ ምናምን እንጨት ነው የሚፈለጠው። እነሱ ግን ሰው ነው የሚፈልጡት። በምን? በመጥረቢያ።
በመጥረቢያ ዛቢያ መታኝ እንደሚለው ሰውዬ በመጥረቢያ ማለት ነው። ይህ ዲስ ሆረር በቃ ሆረር ፊልም ማለት ነው። ዘ ዎኪንግ ዴድ በቃ ትመለከታላችሁ ማለት ነው። ይሄ ነው የምታዩት ነገር። ወደ ኢየሱስ እንምጣ። ራሱ ኦርቶዶክስ ከሆናችሁ ለምሳሌ ኢየሱስ ከወንድ ጋር የሚደረገውን ነገር የምናውቀው ነገር ነው አይደል? በገድላት ውስጥ ወንድ ጋር እንደ መሳሳም፣ ወንድ ጋር መተኛት ምናምን ማለት ነው። ይሄ ምንድን ነው? እሺ ይሄ ኃጢአት ካልተባለ ምንድን ነው ኃጢአት ራሱ ማለት ነው? ከዚህ በላይ ኃጢአት አለ ወይ? ውሸት ነው። ውሸትን ደግሞ ይዋሻል። ውሸትም ኃጢአት ነው አይደል? ኢየሱስ ደግሞ ውሸትን ሲዋሽ እንመለከታለን በመጽሐፍ ቅዱስ ውስጥ። ስለዚህ አንድ የሚዋሽ ሰው ምንጊዜም ውሸታም የሆነ ሰው ኃጢአተኛ ነው አይደለ? ልክ እንደዛው ይዋሽ ነበር ኢየሱስ ክርስቶስ። በምን? በመጽሐፍ ቅዱስ። እኛ ጋር ያለውን አይደለም የምናወራው። ስለዚህ እናንተ ጋር ያለው በእናንተ መጽሐፍ ውስጥ የተገለጸው ኢየሱስ ክርስቶስ ውሸትን ይዋሽ ነበር። ውሸትን የሚዋሽ ከሆነ ደግሞ ኃጢአትን የሚሰራ ኃጢአትን ኮሚት የሚያደርግ አካል ነበረ በእናንተ መጽሐፍ ማለት ነው። ፕሮቴስታንትን ብትሆኑ ከዚህ ሳይድ አትወጡም። ዝሙትን ይሰራ ነበረ በእናንተ መጽሐፍ። ላም ከአንድ ሰው ጋር ሳይሆን ከሶስት ሴቶች ጋር ዝሙትን ሰርቷል ተብሎ ይታመናል። በፕሮቴስታንቶች ጋር ካላችሁ ግቡና ኖ ትክክል አይደለም ዋሽተሃል አነስ የሚል ሰው ካለ ገብቶ መሞገት ይችላል። ዲስ ኦል ይሄ ሁላ የኢየሱስ ስራዎች ናቸው። በምን? በመጽሐፍ ቅዱስ ውስጥ። እኛ ሙስሊሞች ጋራ ስንመጣ የተከበረ ነብይ ነው ብለን ነው የምናምነው። እንደዚህ አይነት ነገር አናምንም። ኢየሱስ ክርስቶስ እንደዚህ አይነት ስራ ሰርቷል ብለን አናምንም እኛ ሙስሊሞች። አላህ Subhanahu Wa Ta'ala የተከበረ እንደሆነ ነግሮናል። ኢየሱስ ክርስቶስ ማለት ነው። ኢሳ አለይሂ ሰላም የተከበረ የአላህ Subhanahu Wa Ta'ala መልእክተኛ ነው። በክርስትና ግን የሚሰራው ስራ በጣም አሰቃቂ የሆነ ስራ ነው። በጣም አሰቃቂ ማለት ነው። ኢቭን ከሱ የተሻሉ ነቢያት አሉ ራሱ ማለት ነው። ከሱ የተሻሉ ብዙ ነቢያቶች አሉ። ያንን መመልከት እንችላለን። እነ ኤላይጃ ምናምን ከሱ ይሻላሉ ፎር ሹር ማለት ነው። ዝሙትን የሚሰራ አካል፣ የሚዋሽ አካል፣ ወንድ ለወንድ እንትን የሚል አካል ከዚህ በላይ ማን ነው ኃጢአትን የሚሰራው? እናቱን የገዛ እናቱን እኔ ምን ልበለው? አረ እኔ ለማለት ከበደኝ። የገዛ እናቱን በሌላ ሰው ጠርቶ ተውት፣ እኔ አልልም ይቅርብኝ። እና እንደዛ የሚያስደርግ አካል ነበረ በክርስትና ማለት ነው። ካላችሁ ገብታችሁ መልሱ። ይሄን አካል እየተቀበላችሁ ይሄን አካል ይዛችሁ ለኃጢአታችን እንትን ይሆናል ስትሉ ራሱ ስርየት ራሱ ብቁ ነው ስትሉ ዲስ ሼም ራሱ ያው ውሸት ሆኖ ሳለ ማለት ነው። እና መልስ ካለ ይሄው ሜዳውም ፈረሱም የእናንተ ነው ትላለ፣ ገብታችሁ መልሱ። አላሁ አክበር። ቀጥል ፒኬ የመላጣ ኤምባራሲንግ ዲቨሎፐር ወስገው ስሙን ነው። ሰላም ነው ወገናችን። እሺ ሁሉ ሰላም፣ እንዴት ነህ? አለሁላ። የቤተ እምነት ነህ? እኔ ከፕሮቴስታንት ሙሉ ወንጌል። ኦኬ ወደዛ ከመሄዳችን በፊት መጀመሪያ ነቢያት ሰዎችን በመጋዝ ይተረትሩ ነበር? አይ ቆይ እኔ የሆነ ነገር ስትል ሰምቼ ነው የገባሁት። እንሄዳለን እሱ ጋራ። በመጋዝ ይተረትሩ ነበረ ነቢያት? ትጠይቃለህ? አይ ቆይ እሱን አንዴ ልስማህና መልስልሃለሁ፣ ችግር የለውም። ግን እኔ ስለ ከበደኝ አሁን የሰማሁት ነገር። እንሄዳለን፣ ችግር የለውም። መልስልሃለሁ። የሰማሁት ነገር ላይ ትጠይቀኛለህ ቃል በቃል። ግን አሁን የጠየቅኩህን መልስልኝ። እኔ አሁን ለምሳሌ መስማት ነው የምፈልገው። መጀመሪያ መስማት ይቀድማል። መልስልሃለሁ፣ ችግር የለውም። ነገር ግን ይችላል ታውቃለህ። ችግር የለውም፣ ሰጣሃለሁ፣ ችግር የለውም። ግን ነቢያት በመጋዝ ሰዎችን ይተረትራሉ ብለህ ታምናለህ? መሰጠኝ ከሆነ ልስማ። ሰጣሃለሁ፣ እንደዛ ብለህ ታምናለህ ወይ ነው መጀመሪያ። ዝም አትበላ። ታምናለህ አታምንም? ነቢያት
በመጋዝ ሰዎችን ይተረትራሉ፣ በመፍለጣ ችግር የለውም እናወራለን እኮ ቤት ሄድባለሁ። ግን መጀመሪያ ቅድም ያልከውን አስረዳኝ። አስረዳሃለሁ። አሁን ያነሱትን ሐሳብ መልስ ስጥበት። አስረዳኝና እነግርሃለሁ። መመለስ የማትችል ከሆነ መመለስ አልችልም አትችላለህ። የቅድሙ ሐሳብ ላይ ነው ማውራት የምፈልገው ካለ አይደለም። ግን መልስ ካለ እንድትመልስልን እንፈልጋለን። ምክንያቱም መጀመሪያ ጀምሮ ስናነሰው የነበረው ፖይንት ነው። በመጋዝ ሰዎችን ይተረትሩ ነበር ወይ? በመጥረቢያስ ይፈልጡ ነበር ወይ ነቢያት ብለህ ታምናለህ? የክርስትና ነቢያት ብራዘር አንድ ከተማይ ማለት ነው። እኔ አሁን አገባቢ የገባሁት ራሱ አሁን ያልከውን ነገር ለመስማት ነው። አሁን የሆነ ለመጠየቅ ምናምን አይደለም የገባሁት። ኦልሬዲ ልዘኛ ነበር፣ ግን አሁን የሆነ የምታወራውን ነገር ሰምቼ ነው የገባሁት። እሱ የምታወራው ከሆነ አውራና። ኦ ማይ ጋድ ፒኬ አለ ያመለጠ ከታች አልሰማህ ብሎ ነው ኔትወርኩ ነው። ይሰማል። መልስ እየሰጠ አይደለም። አንተ የሆነ ነገር በለው እኮ ከታች አልሰማው ብሎ ነው ለመስማት ነው የገባው ያለ አልገባኝም። ኖ አይደለም። አሁን ለምሳሌ ኢየሱስ ክርስቶስን መሰለኝ ወንድ ለወንድ ምናምን እያለ ነበረ። አዎ መጀመሪያ ምን መሰለ ቶፒክ አለንና ስናወራ የነበረ አንደኛ ነቢያቶችን በየትኛው መስፈርት ተቀበላችኋቸው ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ ኢየሱስ ክርስቶስ ይብል ለመስዋዕትነት ብቁ ነው ወይ የሚል ነው። ሁለት ቶፒኮች ነው ያሉ። የመጀመሪያው የሚቀድመው የነቢያት ስብዕና በመጽሐፍ ቅዱስ የሚለው ላይክ ነቢያቶችን በየትኛው መስፈርት ነው የተቀበላችኋቸው የሚለው ነው። እሱ ጋር ታወራና እሱ ፓርት ላይ ሲጨርሱ ከዛ በኋላ ደግሞ ወደ ኢየሱስ ክርስቶስ ለመስዋዕትነት ብቁ ነው ወይስ አይደለም ወደሚለው ትገባለህ። ምን መሰለህ አሁን እኔ ለማወቅ ነው የገባሁት። አሁን ለምሳሌ ጥያቄ ለመመለስ ሳይሆን አሁን ለምሳሌ ለመጽሐፍ ቅዱስም ይሄን ያህል ብቁ ነኝ ብዬ ስለማላስብ ነው መልሱን ወደኋላ እኮ ያልኩህ። ግን እነዚህ ነገሮችን አሁን ለምሳሌ ማስረጃ ካለ ማወቅ ፈልጋለሁ ነው የኔ ሐሳብ። ጥሩ፣ እንደዛ ከሆነ በቃ ክርስቲያኖች ካላችሁ ግቡና ለመመለስ የሚችሉ ማለት ነው እነሱ የግቡና በሚመልሱበት ሰዓት በኮንቨርሴሽናቸው ያሉትን ማስረጃዎች ታያለ። ለመመለስ ዝግጁ የሆኑ ሰዎች ሲገቡ ማለት ነው። እስከዛ ድረስ ግን መቀመጥ ትችላለህ፣ እዚሁ መውረድ አይጠበቅብህም፣ ችግር የለውም። ስለዚህ ክርስቲያኖች ካላችሁ እኔ አንዴ ሞታ ምን አልከኝ ያመለጠ ስለ አሁን ለምሳሌ ቅድም ኢየሱስ ክርስቶስ ዝሙትን እንዳደረገኝና በእኛ መጽሐፍ እና ግብረ ሰዶም እንደሆነ አውርቶ ነበር ይመስለኛል። ያው ችግር የለውም። አሁን እሱ ጋር በተገናኘ ያወራል አልኩ። አንተ አሁን ስለዚህ ሐሳብ ልትመልስ አይደለም የመጣህ ለማወቅ ነው የመጣው ነው ያልካ ያመለጠ። ስላው ይጠቅመኛል። አሁን ለምሳሌ አክቹዋሊ ሪል ከሆነ ይጠቅመኛል። እኔ ትክክል ነው እንደሚጠቅምህማ እርግጠኛ ነን። ስለዚህ አሁን ምንድነው ለመመለስ የሚፈልጉ ሰዎች መጀመሪያ ይግቡና ከዛ በኋላ የሚመልስ ከተገኘ ጥሩ፣ ካልሆነ ደግሞ ፓስ ያደርግልሃል ማስረጃዎቹን ማለት ነው። ወይም ደግሞ ሐሳቡን ብትንትና አድርጎ ያስረዳል። አነስ ወይ አንድ ሁለት ነገር ስጠው። አሁን ኦርቶዶክስ ላይ ያለውን ላይክ ኢየሱስ ክርስቶስን አንተ ግብረ ሰዶም በኦርቶዶክስ አስተምህሮ ግብረ ሰዶም ያልክበትን ምክንያት እንትን በለው። ኦኬ በኦርቶዶክስ ነው እንዴ ያለው? አንዱን ነው በኦርቶዶክስ ያልኩት ግብረ ሰዶምነቱ። አዎ በኦርቶዶክስ ያለ ነው። ዝሙት መስራት ግን በፕሮቴስታንቶችም ዘንድ የሚታመን ነው። 3 ጊዜ መጽሐፍ ቅዱስ ነው ወይስ ከገድላት? የመሳሳሙ ከገድላት ነው። ግብረ ሰዶም ማለት ነው ወንድ ለወንድ መተኛት እንዲሁም መሳሳም ገድል ላይ ያለ ነገር ነው። እሱ የኦርቶዶክስን ነው የሚመለከተው፣ አንተን አይደለም። ወደ አንተ ስንመጣ አንተ ደግሞ በፕሮቴስታንቲዝም እምነት ለምሳሌ ሉተር ፕሮቴስታንት ሪፎርመር ወይንም ደግሞ የፕሮቴስታንቲዝም መስራች ብንለው ራሱ እንትን ማይልበት ማለት ነው። ሰው ምን በማለት ይናገራል? ኢየሱስ 3 ጊዜ ዝሙትን ሰርቷል ብሎ ተናግሯል። ቴብል ቶክ ላይ በመጽሐፉ ላይ 3 ጊዜ ማለት ነው ከማግደሊን ጋራ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ዝሙተኛዋ ሴት ከሷ ጋራ
ዝሙት ሰርቷል ብሎ ያምናል። እንዲሁም አንድ ጊዜ ተጨማሪ የሆነች ሴት ጋራ ዮሐንስ 4 አካባቢ ሲያናግራት ከነበረ ማለት ነው። አይ ቲንክ ከሷ ጋራ ዝሙት ሰርቷል ብሎ ማርቲን ሉተር አስቀምጧል። ሉተርን ትቀበለዋለህ አይደል? ማርቲን ሉተር። እሺ አንዴ ይቅርታ ግን አንዴ እኔ ያልኩህ አሁን ለምሳሌ እኔ መጽሐፍ ቅዱስ ያው ስለ ሉተር እኔ አያገባኝም። በእርግጥ አትቀበለው ምንድነው እኔ የምልህ አሁን ለምሳሌ ከሰማይ መጽሐፍ ቅዱሳዊ ማስረጃ ነው ያልኩህ። አሁን ለምሳሌ ሉተር በጻፈው መጽሐፍ ሳይሆን አሁን ለምሳሌ እሺ ከሉተር አንዱ እንትን ምንድነው በመጽሐፍ ቅዱስ ብቻ ነው ያምነው አይደል? ኖ እሱ ሌላ ማስረጃ ስትሰጠኝ ከመጽሐፍ ቅዱስ ከሆነ ይቀበላል። ያ መጽሐፍ ቅዱስ ጠቅሶ ሉተር አሁን ሉተርን መናፍቅ ነው ኦር አልቀበለውም ብለህ ትክዳለህ። ምንን የመሰረተው ፕሮቴስታንቲዝምን የመሰረተው አካል ማለት ነው። ያንን ድምዳሜ ነው የምትሰጠው። ያለ በለዚያ ደግሞ የምትቀበለው ከሆነ ሉተር ወንጌልን ጠቅሶ ከዚህ ሴትዮ ጋራ ዝሙትን ሰርቷል ብሎ ተናግሯል። ማርቲን ሉተር የማ መስራች? የፕሮቴስታንቲዝም መስራችህን ትቀበለዋለህ አትቀበለው? አይደለም ስለ አሁን ለምሳሌ ይሄን ያልከኝ ነገር ሉተር የጻፈው ነው ወይስ መጽሐፍ ቅዱስ ላይ ያለ ነገር ነው? ሉተር ጽፎታል። ምንን ጠቅሶ? መጽሐፍ ቅዱስን ጠቅሶ። በጣም ጥሩ። ሉተርን ትቀበለዋለህ አትቀበለውም? መጀመሪያ ከሉተር ትምህርት ውስጥ ራሱ አሁን ለምሳሌ ምንድነው በመጽሐፍ ቅዱስ ብቻ ነው አልጠየቅኩም። ሉተርን ትቀበላለህ አትቀበልም? አልቀበለውም። ግን የሉተርን አስተምሯል። ለምሳሌ ዘፋይፍ ሶላስን ይባላል ተቀበለ። የፕሮቴስታንቲዝም መስራችን አትቀበልም? አሁን ለምሳሌ ሶላፊ አሁን አምስቱ ሶላዎችን እቀበላለሁ። ግን አሁን ሉተር የጻፈውን እንትን ልቀበል አልችልም። ምክንያቱም ከአምስቱ ሶላት ውስጥ አንዱ ምንድነው በመጽሐፍ ቅዱስ ብቻ ነው። ከመጽሐፍ ቅዱሳዊ ማስረጃ ካመጣልኝ እኔ እቀበላለሁ። መጽሐፍ ቅዱስ ሶላ ምን የሚለው መጽሐፍ ቅዱስ ብቻ ማለት ነው። ያ ሶላ ስክሪፕቸራ የሚለው ኤግዛክትሊ። ግን መጽሐፍ ቅዱስ ብቻ ሲባል ራሱ ኢቨን የራስ መምህራን እንደሚናገሩት ሌሎች የአባቶችን ኦር ደግሞ የሌሎችን ቴክስት አንቀበልም ማለት አይደለም ብሎ ነው የሚያምኑት ራሱ። ስለዚህ ሉተር አንተ አንዴ እምነትህን የመሰረተውን አካል ትቀበለዋለህ ኦር አትቀበለውም? እምነትህን የመሰረተው ፕሮቴስታንት ብራዘር፣ አሁን እምነቱ ከየትም ይምጣ እኔ አሁን ለምሳሌ ምንድነው የሉተርን አሁን ለምሳሌ አምስቱ ሶላስ የሚባሉትን እቀበላለሁ ስልህ አሁን ለምሳሌ አንተ የምታመጣልኝ ማስረጃ እኔ ማምነው በመጽሐፍ ቅዱስ ብቻ ከሆነ አንተ ከመጽሐፍ ቅዱስ ያለውን ማስረጃ ብታመጣ አልቀበልም። ምክንያቱም እኔ መጽሐፍ ቅዱስ ብቻ አማኝ ነኝ። ገብቶሃል? ያመለጠ እኔ ስለአንተ መቀበል አልጠየቅኩም። ጥቅሱን ማለት ነው እየጠየቅኩ ያለሁት ሉተርን ትቀበላለህ ኦር አትቀበለውም ነው። ፕሮቴስታንቲዝም ነው የመሰረተው። አልቀበለውም ካልክ የሉተርን አስተምሮ እቀበለዋለሁ። አስተምሮ ትቀበል ይሄው ነገር አልቀበልም። የሉተር አስተምሮ ደግሞ ምንድነው? አስተምሮ ስለ ዘፋይፍ ሶላስን ነው ማለት ዘፋይፍ ሶላስ አምስቱ ሶላ የሚለው የሉተር አስተምሮ ነው እና የማን ነው? ኦኬ አምስቱ ሶሎች የሚለው የሉተርን አስተምሮ ትቀበለዋለህ። ግን ሉተርን ሌሎች አስተምሮቶቹን አትቀበለውም? አትቀበልም። ኦኬ ስለዚህ ሉተር እዚህ ጋር ዝሙተኛ ነው ሲል ኢየሱስ ክርስቶስ ሉተር ያስተማረው ያስተምሮ ምንፍቅና ነው አይደለም? ምንፍቅና ሊሆን ይችላል። ምክንያቱም ከመጽሐፍ ቅዱስ ውጭ ነው ያስተማረው። በቃ ኦኬ ምንፍቅና ነው። ስለዚህ አንተ አምስቱ ሶላ ብሎ የሰጠ አካል መናፍቅ ነው አይደለም? አሁን ለምሳሌ ምንድነው እኔ አሁን ያን ነገር በመጽሐፍ ቅዱሳዊ ማስረጃ አረጋግጬ ነው ያመንኩት ያን ነገር እንጂ አሁን ለምሳሌ እሱ ስላለ ብቻ አይደለም። መጽሐፍ ቅዱሳዊ ማስረጃ ይሄን ያስተማረ አካል እኔ እሱን አልጠየኩም። ስላንተ እንዴት ተቀበልከው የሚለው አሁን አንድ ነገር እንስማማ። አሁን ሀሳቡ በጣም እየሰፋ ነውና አሁን እኔ ያልኩህን ነገር በግልጽ እንትን ብትለኝ ማስረጃ ካለ መጽሐፍ ቅዱስ ላይ አሁን እንትን በለኝ። መጽሐፍ ቅዱስ ላይ ጋይድ አድርገኝና ያመለጠ አንድ ጊዜ በጣም እየሰፋ ነው። ችግር የለውም። አንድ ጊዜ ተረጋጋ። ጥያቄው ምንድነው? ያንተ ለምን ተቀበልከው የሚለው አይደለም። ያ እምነትህን የመሰረተው እንዲሁም ደግሞ አምስቱ ሶላ ብሎ የሰጠህ አካል መናፍቅ ነው ኦር አይደለም? እሱም ብቻ መልስልኝ፣ ከዛ እንዘጋዋለን ርዕሱን።
ስለአሁን እኔ አሁን ብዙ መጨቃጨቅ አልፈልግም። አሁን እኔ እንድትመልስልኝ ፈልገው ምንድነው ያልከውን ነገር ሰምቻለሁ። በእርግጥ ግን ያን ነገር መጽሐፍ ቅዱሳዊ ማስረጃ ካለ ስጠኝና አንተን ልመነ ነው የምለው። አሁን ለምሳሌ ልመነ አንተን ለማመን መጽሐፍ ቅዱሳዊ ማስረጃ ካልሆነ እኔ አልቀበልም። ያን ነገር ሉተር ጻፈው ብትለኝ አልቀበልም። ምክንያቱም እኔ መጽሐፍ ቅዱስ ብቻ አማኝ ነኝ። እኔ ክሌም አላደረኩም። መጽሐፍ ቅዱስ ላይ ተጽፏል የሚል ክሌም ከጀመሩም አልተናገርኩም። አሁን ለምሳሌ ከሌለ አንተ ከየት አመጣህ ነው ያን ነገር ኢየሱስ ክርስቶስ እንደዚህ ያደረገ የምትለኝ? አሁን እኮ ሉተር ቢሆን መሰረቱ ሊሆን የሚችለው ምንድነው? መጽሐፍ ቅዱስ ነው አይደል? እሺ አዳምጣ፣ አንዴ ተረጋጋ። ሉተር ይሄን ተናገረ። ይሄ አስተምሮ ደግሞ ምንፍቅና ነው አልክ። ሃይማኖትን ደግሞ የመሰረተው ሉተር ነው። ስለዚህ የሃይማኖትን መስራች መናፍቅ ነው ወይ ነው? ይሄንን መልስልኝ መጀመሪያ፣ ከዛ በኋላ ወደ ሌላ ቶፒክ እናልፋለን። አሁን ለምሳሌ እኮ ያ ብራዘር ያልተግባባው ነገር እኔ ጠየቀውን ሳትመልስልኝ አንተ የጠየቀውን እንድመልስልህ ትፈልጋለህ አንተ። አሁን ኦ ማይ ጋድ መጀመሪያ እኔ ጠየቀውን አልመለስክልኝም። ግን እኔ ጥያቄ አትቀበለውም። ጥያቄን ሳትመልስልኝ አልመልስልህም። እኔ ጥያቄን መጀመሪያ አሳየኝ። እኔ ከዛ በኋላ ዝግጁ ነኝ ምንም አይነት ነገር ለመመለስ ዝግጁ ነኝ። አንተ መጀመሪያ እኔ ጠየቀውን መልስልኝ። ምንድነው ማሳይ? አሳይ፣ መጽሐፍ ቅዱሳዊ ማስረጃ አሳየኝ። ኢየሱስ ምንድነው እንደዚህ ዝሙት እንደሰራና ግብረ ሰዶማዊ እንደሆነ አሳየኝ። እኔ ከመጽሐፍ ቅዱስ ማለት ነው። ላኢላሃ ኢላላህ ከመጽሐፍ ቅዱስ እንደዚህ የሚል ቃል አለ ብያለሁ እኔ። በቃ አመሰግናለሁ አባቴ፣ ይሄን የፈለኩት። ዝም ብለህ ግን አሁን ለምሳሌ አታውራ። በቃ ዝም ብለህ አታውራ። ዝም ብዬ አላወራሁም። ልክ አንተው ቃል በቃል ለምሳሌ ኦርቶዶክስ ብለኝ አዳምጥ አንድ ጊዜ። ልክ አንተ ቃል በቃል ስትጠይቀኝ ልክ እንደዚሁ ነው ግልጽ በሆነ ሁኔታ ቃል በቃል እንደመለስኩልህ። ቅድም ስጠይቀኝ ግብረ ሰዶምን ሰርቷል ስትለኝ ነው በመጽሐፍ ቅዱስ ሳይሆን በገድል ነው በኦርቶዶክስ ተዋህዶ አስተምሮ ያለ ነው ብዬ መልሼልሃለሁ። ልክ እንደዚሁ ቃል በቃል እንደጠየቀኝ ቃል በቃል እንደመለስኩልህ አንተም ቃል በቃል መልስልኝ። ይሄ አስተምሮ ኖ አንተ ጠይቀሃል መለስኩልህ። አሁን ልጠይቅህ ጥያቄ ኧረ አንዴ አዳምጥ እባክህ አንዴ ይቅርታ። አሁን ለምሳሌ ወይ ልውረድ? እሺ እኔ ሚዩት እያደረጋችሁኝማ እንትን አለው። ውረድ። ሰው ግን ጤነኛ አይደለም። ፒኬ ወያነስ እኔ እኮ በጣም ነው የገረመኝ። ማለት በቃ ከመጽሐፍ ቅዱስ ነው ያለ ምናምን የተባለ ይመስል መጥቶ እንደዛ ነው ያልክ። ከዚህ በኋላ እንዲህ ብላ አታውራ ምናምን ፖለቲካን እዛ በሰፈረ ከመጽሐፍ ቅዱስ ነው ያላችሁ ሰው የለም። ፕሮቴስታንት እንደ ፕሮቴስታንት የምትቀበሉት ሶላ ስክሪፕቸራ የሚለውን ሐሳብ አምስቱ ብቻዎች ምናምን ብላችሁ የምትቀበሉትን ሐሳብ ያመጣውን ሰውዬ የሱን አመለካከት ወይም እሱ የጻፈው ጽሁፍ ወይም የሱን አረዳድ ነው እዚህ ጋር ያስቀመጥ ነው። አይ መንፍቅና ነው ከተባለ ደግሞ አነስ እንዳለው መናፍቅ መሆኑን መመስከር መቻል አለባችሁ። መናፍቅ ከሆነ ከመናፍቅ ነው ወይ እናንተ እምነታችሁ የሚመሰረተው? መናፍቅ ነው ወይ እምነታችሁ መስርቶ የሚሰጣችሁ? ይሄ መጀመሪያ ነው። ሌላው ደግሞ በገድል ያለ ነው ስለ ግብረ ሰዶም ስለመሆኑ ገድል ላይ የተቀመጠ እያለ ምንድነው ሌላ ሰፈር የምትዘባርቁት? ስለዚህ ባጭሩ አሁን የነበረው ያመለጠው ማለት ያመለጠ ስሙን ያመለጠ አሁን የሰጠው የምስክርነት ቃል ምንድነው? የሚከተለውን እምነት የመሰረተው መናፍቅ ነው። ባይዘው መናፍቅነቱን ደግሞ ያምናል። ያመለጠ ራሱ ሉተር መናፍቅነት ያምናል። ስለዚህ መናፍቅ መሆኑን በሚያውቀው አካል የመጣን አስተምህሮ ነው እሱ እየተከተለ ያለ። እንግዲህ ጌታ ይባርከው። ሌላ ምን ይባላል? አነስ ቀጥል ሀቢቢ። ምን ይባላል አሁን? እሺ አስቡት፣ መናፍቅ የመሰረተውን እምነትህን መናፍቅ መስርቶት ያንን የመናፍቅ አስተምሮ ስትከተል አንተ ማለት ነው። ሉክ አት ዲስ ጋይስ፣ አስቡት። ያ አምስቱን የሰጠህ ራሱ የሰው የትክክል ይሁን አይሁን በምን አወቅ? ምክንያቱም ኦልሬዲ የሰው የሚያስተምረው የመናፍቅ አስተምሮ ነው ብለህ ክሪቲሳይዝ ካደረግከው የመናፍቅ አስተምሮ ነው ብለህ እዚህ ጋራ ደግሞ እንዴት ነው አስተምሮቱ ትክክል ነው ብለህ የምትቀበለው? ክላሽ አያረግም? እንዴት ነው አይጋጭም እርስ በርስ? እዚህ ጋር መናፍቅ ነው ብለው እዚህ ጋር ደግሞ አስተምሮቱ ትክክል ነው ስትል እንዴት ነው ያስኬዳል ወይ? ክርስቲያኖች ራሱ እና ይሄን የተናገረው እምነታችሁን የመሰረተው አምስቱ ሶሎች ብሎ ሶላ ክርስቶስ ምናምን እያለ የሰጣችሁ ሶላ ስክሪፕቸራ ምናምን እያለ የሰጣችሁ ሰውዬ ነው ይሄንን የተናገረው ማለት ነው።
ስለዚህ ይህን ሰው መናፍቅ ብላችሁታል። ምን የሰጣችሁ ይህን 5ቱን ሶላ ብሎ ዛሬ ላይ ፈንዳሜንታል የሆኑ ዶግማ የሆኑ እምነታችሁን የሰጣችሁ ሰው በዚህ ልክ መናፍቅ ነው ብላችሁ ክሪቲሳይዝ ስታደርጉት፣ በዚሁም ደግሞ አስተምሮቱን ስትቀበሉት ይሄ ክላሽ የሚያደርግ ነው እርስ በእርስ። መናፍቃን መናፍቅ የሆነ አካል ያስተማረውን ነው የተቀበላችሁ ዛሬ ላይ እኛ ጋር መታችሁ የምትከራከሩት ራሱ ማለት ነው። እና ይሄን ያህል ነው እና አላኩል ያህል ካላችሁ ገስት ላኩ። አንድ ቁጥር ጻፍ። እኔ እኮ የሚገርመኝ ማለት ነው አነሳ አሁን ሁሉንም ክደው እንዴት ነው ወዴት ሊደርሱ ነው ማለት ምንድን ነው የሚያደርጉት መጨረሻ ላይ? ከመጽሐፉን ጸሐፊዎቹን በሙሉ እንትን የሚሉ የሚያስተባብሉ ከሆነ ምንድን ነው የሚያደርጉት? አይ መጨረሻ ላይ መጽሐፉንና ክርስትናን ይክዳሉ። እንደዛ ነው የምናደርገው። በቃ አይኮ ነው አሁን ሰለሞንም ጣዖት አምላኪ ሆኖ ሙቷል። የጻፋቸው 3 መጽሐፎች 4ም የሚሉ አሉ መዝሙር የሆነ ፓርትን ጨምሮ ማለት ነው። እነዛ መጽሐፎች በሙሉ እንግዲህ አይጥሏቸውም፣ ይዟቸው ነው የሚዞሩት። ያው ከሃዲ ሰው የሰጣቸውን ማለት ነው። ኦሬዲ መካዱን ይቀበላሉ ምናምን። ዳዊት ዝሙተኛ ነው፣ እሱም ደግሞ መዝሙረ ዳዊትን በሙሉ የጻፈ ነው። ሸለፈት ምናምን የሚቆርጥ አካል ነው። አይ እሱ እኮ ኃጢአተኛ ሊሆን ይችላል ነው ይላል። ታዲያ ለምንድን ነው መጽሐፉን ይዛችሁ የምትመሩበት ነው? ለምንድን ነው መጽሐፉን የምትከተሉት እሱ የጻፈውን? እና ከመጀመሪያው የዛሬው ርዕሳችን እንደሚለው እዚህ ጋር እንደምታዩት የነቢያት ስብዕና በመጽሐፍ ቅዱስ ነው። አንደኛ ነቢያቶች ራሳቸው እንደው ብቁ ናቸው ወይ? እስኪ መስፈርት አውጡ፣ ደስ ያላችሁ መስፈርት አውጡና የሚያልፉ ከሆነ እንያቸው። በእርግጥ እግዚአብሔር ያወራው ነው የምትሉ ነው እርግጠኝነት። አሁን ከዛ ውጭ ምንም መስፈርት ልታመጡ አትችሉም። የነብይ መስፈርት ምንድነው ስትባሉ እግዚአብሔር ያወራው ወይም የእግዚአብሔር ቃል የመጣለት ወይም ትንቢትን ያየ ብላችሁ በቃ እንደዚህ አይነቱን አወሩ እንጂ ስብዕና ጋር በተገናኘ ስነ ምግባር ጋር በተገናኘ ካራክተር ጋር በተገናኘ መቼም እንደ መስፈርት አታመጡም። አይደለም ለዛ ኢቭን አምላክ ብላችሁ መጥቶ ኦሬዲ ለእናንተ ተሰቅሎ የሞተው ማለት ነው ለመስዋዕትነት ብቁ ለመሆን ከኃጢአት ነፃ መሆን ይጠበቅበታል። ከኃጢአት ነፃ ነው ወይ? ኢየሱስ ክርስቶስ ራሱ ከኃጢአት ነፃ ነው ወይ? የጀሃነም እሳት የሚያስቀጣ ኃጢአት አልሰራም ወይ? እንግዲህ አልሰራም የምትሉ መግባት ትችላላችሁ። ነቢያቶችን ዲፌንድ የምታደርጉ የመዝሙረ ዳዊት ተቀባዮች፣ የመዝሙረ ዳዊት መጽሐፍ ተቀባዮች የምሳሌ ምንድነው ደግሞ ይሄ መኃልየ እንኳን ስሙ ራሱ ሰው ይነዝራቸዋል። የመኃልየ ዘሰለሞን የነዚህ መጽሐፍ ጸሐፊዎች ኢሳይያስን ጨምሮ የትንቢተ ኢሳይያስ መጽሐፍ ጸሐፊ አይ ቲንክ እሱ መሰለኝ ራቁቱን እኮ 3 ዓመት ይዞሩ ሊሰብክ። እነዚህን ጨምሮ እንዴት ነው የምትቀበሏቸው እናንተ ሰዎች? እንዴት ነው ጨርቅ ጥሎ የሚሄድ ሰው እንዴት ነው የምትቀበሉት? እብድ ነው ምንድነው እኮ እብድ የጻፈውን መጽሐፍ እንዴት ነው የምትቀበሉት? ከዛ አብዶ አይደለም እኮ ምናምን ነገር ለማለት ምንድነው እግዚአብሔር አዞት የሚል ቃል ተቀምጧል። በእግዚአብሔር ትእዛዝ መሰረት እንግዲህ 3 ዓመት ራቁቱን ሲዞር ነበር። አስበው እስኪ አይደለም ለ3 ዓመት እዚህ ቲክቶክ እኮ ስንት መከራ የበላ ነው በሙስሊም እህቶቻችን ጨምሮ የራቁት ፎቶ ያዝም ብለው ነው ባይዘው ይህን የመሰለ ስነ ምግባር ምናምን እንዲህ ተበላሸ የወጣ የወረደ እያሉ ሲዘባርቁ ነበር 3 ዓመት ሙሉ። አስቡት። በየሀገሩ ደግሞ ኢትዮጵያ ነው የገባ ኢትዮጵያ ነው ብቻ ራቁትን ሲመላለስ የነበረ ሰውዬ ህዝቤን አበላሽቶ ነው አይደው እኮ እንደዛ የሰራ ሰው እዚህ ጋር ሲመጣ እሱ እኮ ትልቅ ነብይ ነው። የሚገርም ስለ ኢየሱስ ክርስቶስ የተነበየ እሱ ነው። ብዙ ነገሮችን ጽፏል። በጣም ብዙ ነገሮችን። አሁን የሚገርም መጽሐፍ ለነገሩ ተውት። ይሄ እንኳን ትንሽ ከበድ መኃልየ ዘሰለሞንን ግማሹን ለማርያም ሲጠቀሙ ግማሹን ለቤተ ክርስቲያን ሲጠቀሙ ነው እኮ ነገሩ የቀረ። እዛ ላይ እኮ ባይዘው ነገሩ ሁሉ የቀረው እኮ እዛ ነው። በቃ ትርጓሜ ላይ ሲመጣ ይሄ ለማርያም ለቤተ ክርስቲያን ለእንትን ሲባል ጭራሽ እነዛ ሁለቱም ይዳቆሽ ምናምን ይሄ በጣም ከባድ ነውና እስኪ ብዙ ጊዜ አስተምሮታቸውን እንጂ እኮ እኛ ተግባራቸውን አንከተልም ምናምን ሊሉ ይችላሉ። ነገር ግን
የሚከተሉት አስተምሯቸው ራሱ ምንድነው ብለን ስናይ እኮ ለመጽሐፍ ቅዱስ የተቀመጠው ራሱ ነው። በቃ ማህዲይን ብንመለከት ምንድነው ሰው ከዛ ሊማርበት የሚችለው ነገር? አሁን እኛ ሰለሞን መጥፎ ስራን የሰራው ምናምን ነገር ይላሉ። ስለዚህ እኛ የሱን ስራ እንከተልም እግዚአብሔር ገስጾታል ምናምን ሊሉ ይችላሉ። ነገር ግን እዛ ጋር መጽሐፍ ቅዱስ ላይ ምን ሊሰራ ተቀመጠ? በነገራችን ላይ ሙሉ ማብራሪያ ምናምን በጣም የሚዘገኑ ነገራቶች ናቸው የተቀመጡት እና መጽሐፍ ቅዱስ ላይ ምን ሊሰራ ነው እንዲህ አይነት ነገራቶች የሚቀመጡት? ከነሱ ጥሩ